ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ሂሪጎ እንዴት ዋላችሁ? እንዴት አደራችሁ? እንዴት ከረማችሁ? እንዴት ነበር ሰንበታችሁ? እንግዲህ ሌሊት በጠበጥኳችኋል። የሚገርማችሁ በህይወቴ እንደዛሬ ተሸውጄ አላውቅም። እንዲሁ አውራው እንዲ አንዳንዴ ሺት ሀፕን ይላል ፈረንጆች፣ ሺት ሀፕን ሲያደርጋ ይላሉ። ካናዳ 1 ሰዓት ጨምሯል፣ የሰዓት ለውጥ ተደርጓል። እና ብዙ ጊዜ የሞባይልን ሰዓት ነው፣ ሞባይል አውቶማቲካሊ ነው ሰዓት ሲቀይር ወዲያው የሚቀይረው። እኔ ግድግዳዬ ላይ ትልቅ የደወል ሰዓት አለኝ እና እሱ ደግሞ ማኑዋል ነው የሚቀይረው እና የስቶፉ ሰዓት አለ፣ አላርም ያደርጋሉ ጠዋትና እና ሰዓቱን አውርጄው ልሞላ እያልኩ ስልክ ተደወለ። ስልክ ሲደወል ስልክ ላነሳ ሲሄድ እዛው ላይ እንዳስቀምጥኩት ተውኩት።
ሌሊት ነው እንግዲህ በኢትዮጵያ አቆጣጠር 6 ሰዓት 7 ሰዓት ማለት ነው እንግዲህ እና ትቼዋለሁ። ከኢትዮጵያ ሁሉ ይደውላል። እኔ ከየትም ሀገር ሲደውል አነሳለሁ። ቫይብሬት ነው ስልክ የሚያደርገው መረጃ ስለሆነ ሌሊትም ደውል ጠዋትም ደውል ስልክ ስታንድ ባይ ነው። ካልቻልኩኝ ቴክስት አደርግልሃለሁ። ኢመርጀንሲ ከሆነ ደግሞ ወርጄ ታች ልጆቹ እንዳልበጠብጥ ታች ወርጄ አነጋግራለሁ። ኢምፖርታንት ከሆነ ማለት ነው። እና እኔ ሰዓቱ 6 ነጋርኩኝ 1 ሰዓት ጠዋት ሆነ ብዬ ቀዳለሁ። ቀድጄ ጨርሼ ሳይ ሌሊት ነው። ከስቱዲዮ ወጥቼ ወደ ላይ ስወጣ ሌሊት ነው። ጨለማ ድቅድቅ ጨለማ ነው። በሌሊት ነው ባለቤቴ ከላይ ሆነ እኔ የምለው በሰላም ነው አለችኝ። ምንድን ነው አልኳት። እንዴ ሌሊት እኮ ነው አሁን አውቀዋል አለችኝ። እኔ እኮ ስትነሳ ተውልል ነበረ አስቸኳይ ነው ብዬ ነው ዝም ያልኩት። ሳይ ሌሊት 8 ሰዓት ወጥቼ ለካን ይሸከሽኳል። አንዳንዴ በዘራችሁ አይድረስ የሚባለው ነገር እንደዚያ ነገር ያጋጥማል። ሀገር አታስተኛም ማለት ፈልጉም ነው። ሀገር አታስተኛም ይሄ ነው። ስለዚህ ነው እና እናንተንም በጠበጥኳችሁ። ወይል ኢትዮጵያ ውስጥ ላላችሁ ጥሩ ሰዓት ነው የገባሁላችሁ። ውጭ ያላችሁ ግን እንደበጠበጥኳችሁ ይገባኛል። ዞሮ ዞሮ ግን ያው ቢዘገይም ስለምታዳመጡት ችግር የለውም። አርስቱ ከባድ አርስት ነበር ይዘን የወጣ ነው። ያው ስለምትከታተሉ ወደ እሱ አልመለስበትም። የጥቁር ማቅ ኦፕሬሽን ያው ሰሞኑን ስንሰራበት የነበረው ነው። ጥቁር ኦፕሬሽን ማቅልበት ኦርቶዶክስ ላይ ነው። አሁን ኦርቶዶክስ ላይ ነው ነግሬያችኋለሁ። ዘመቻ ይከፈታል ብያችኋለሁ። ኦልሞስት ከዛሬ ጀምሮ ከ24 ጀምሮ ዘመቻ ይከፈታል። ጥቁር ማቅ ኦፕሬሽን ይሄ ነው። ትንሽ ስለሱም ጉዳይ አወራበታለሁ። ሁለተኛ ዋናው ማወራው በኢሳያስ ምክንያት ኤርትራ እንግዲህ ልጠፋ ነው። እስራኤል የሻዕቢያንና የግብፅን የጦር ምስጢራዊ ቦታ አመድ አደረጋችኋለች። ዛሬ እስራኤል ኃይለኛ እርምጃ ነው የወሰደችው። ከግብፅ ተነስቶ ወደ ኤርትራ ሊገባ የነበረ የሰው ኃይልም አለበት ነው የሚባለው የተለያየ መሳሪያ ክምችት አየር ላይ ነው ዶግ አመድ ያደረገችው። እስካሁን ድረስ ሚዲያም አላወራም፣ መንግስትም አላወራም። በሚስጥር የተያዘ ብዙ ዳሜጅ ነው የደረሰባት። ግብፅ እያበደ ነው ያለው፣ ሻዕቢያዎችም እያበዱ ነው ያሉት። ብዛት ያላቸው የሻዕቢያም የግብፅ ወታደሮችም እንዳሉበት ይነገራል። እስካሁን መረጃው ሙሉ ሙሉ አልወጣም፣ ግን መሳሪያው እንዳለ ከነ ፕሌኑ ጭምር የተመታው በቃ ባህር ነው የወደቁት። እና ነግሬያቸዋለሁ። እኔ ኤርትራ ከጠፋች ከሱዳን ጋር አትዋጋም፣ ከኢትዮጵያም ጋር አትዋጋም፣ እስራኤል ብቻ ታጠፋታለች ብያቸው ነበር ከዚህ በፊት ነግሬያቸዋለሁ። ስለዚህ ኤርትራ ስጋት የምትሆነው ለኢትዮጵያ አይደለም። ኤርትራ ስጋት የምትሆነው ለእስራኤል ነው። የዚህ ሁሉ የሂዝቦላ ሐማስ ታጣቂ በሙሉ የሚሰለጥኑበት ቦታ ኤርትራ ውስጥ ነው። ስለዚህ በአይነ ቁራኛ በምክንያት ነው የምጠብቃት እስራኤል ኤርትራ ነው የምጠብቃት። ስለዚህ የዚህ መሳሪያ ተጓጉዞ ወደዛ መሄድ ለኢትዮጵያ ያለም ስጋቱ፣ እኛ በቂ መከላከያ ያለ እንችላለን፣ በእኛ ችግር የለም። ለእስራኤል ግን ስለምታሰጋት እስራኤል እየጠበቀች ትመታታለች። ዛሬ ከፍተኛ ዳሜጅ ነው የደረሰው፣ ከፍተኛ ዳሜጅ። ሚዲያው ሲወራ ምናልባት ከሰማችሁት እንግዲህ በሌላ ሚዲያ ትወራ ይሆናል። እስካሁን ድረስ ሴክሬት ነው፣ ምንም ሚዲያ አላወራው። እኛም ያው የውስጥ መረጃዎቻችን ናቸው ሪፖርት ያደረጉልን። የውስጥ የተላኩ ነገሮች አሉ፣ ግን ብናወጣው ደግሞ ምናልባት ዓለም አቀፍ ጫጫታ ስለሚፈጥር እነሱ ካላወሩት እኛ እናወራውን ብለን አፍረን ይዘነዋል። ከፍተኛ ዳሜጅ ነው ሻዕቢያ ላይ የደረሰበት፣ ከፍተኛ ዳሜጅ ነው ግብፅ ላይ የደረሰባት ዛሬ እና እጅግ 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 አስከፊ ነገር ነው የሚደርሰው። ለዚህ ነው በኢሳያስ ምክንያት ኤርትራ ትጠፋለች ብሎ አሁን በኢትዮጵያም ችግር የለብኝም እኔ ሱዳንም ችግር የለብኝም፣ ግን በእስራኤል በኢትዮጵያ በኢሳያስ አፈወርቅ ምክንያት እስራኤል ኤርትራን ታጠፋታለች። ይህን ምንም አትጠራጠሩ። ስለዚህ ይሄ በጣም አስቸጋሪ ነው። ዝርዝሩን በመጠኑ ወደ በኋላ ላይ አስረዳችኋለሁ። እንግዲህ በከተማ ውስጥ በኢትዮጵያ ላይ የሚዝቱ ኤርትራውያኖች እየተለቀሙ ነው። የተለያዩ ኤርትራውያኖች ያው እንግዲህ በኤርትራ ስም አገሪቷን እንጠፋለች፣ እናጠፋችኋለን፣ እንጠፋለን፣ ሻዕቢያ ማለት እንደዚህ ነው፣ ታውቁናላችሁ፣ እናጠፋችኋለን፣ እንገላችኋለን በየሚዲያው ያው ሲዛት ሲሰደብ ነው። ይህን የሚሉት ኤርትራውያኖች እንግዲህ ለምንድን ነው የሚሉት የሚለው ላይ እንመጣበታለን። ግን እኔ አሁን የሰራሁት አንድ ቪዲዮ ነበር። በጣም ሚዲያ ላይ ቫይራል ወደ 10 ሚሊዮን 20 ሚሊዮን ህዝብ እያየው ነው ያለው። በጣም በብዙ ኤርትራውያኖች ኮርዳይት ኤርትራውያኖች ከሀገር እንዲወጡ አሉ። ኤርትራውያኖች ላይ እንደዚህ ያለ የሚለውን ነገር ይቆርጠዋት እስከ ትላንትና ድረስ 10 ሚሊዮን ህዝብ አይቶታል። የኔ ፓርት ብቻ ያችን ፓርት ብቻ ነው ያወሩት እና የተቀባበሉት ነው ያሉት።
ኤርትራኖች ከኢትዮጵያ ይውጡ ተባለ፣ ኮርዳይት እንደዚህ ያለ እያሉ በጣም እያወሩት ነው ያሉት። እኔ ይገርሙኛል። አንዳንዴ ታስቁኛል። ጅሎች ናቸው እነሱ። ምንድን ነው እንድንላችሁ የምትፈልጉት? አስመራ ላይ ሆኜ ነው ኢትዮጵያን ማስተዳድራት፣ የ4 ኪሎ ቤተ መንግስት አይደለም አጠፋለሁ ያልከኝ እየወጣ ስትመጣ አመድ አድርጌ ነው መልስ እያልከኝ እየፎከርክ ገብተህ እንደማትወጣ አረጋግጥልሃለሁ ያልክ ይዛትክ ታጥቀን ገብተናል፣ በቂ ኮማንዶዎች አስገብተናል አዲስ አበባ ላይ፣ ጦርነቱን የሚጀምረው ከአዲስ አበባ ነው ያልከኝ እየተናገርክ ምን እንድመልስልህ ትፈልጋለህ? እንደ አንድ ዜጋ ነው ማለት ምንድን ነው እንድል የምፈልገው አንተ? ኦኬ ድሮ ኤርትራ ብቻዬ ነች ኢትዮጵያ ግን የጋራ ነች ብለህ ኖርክ፣ ችግር የለብኝም። እንደሱ ኤርትራ ብቻ ነው ኢትዮጵያ ግን የጋራችን ነው፣ ችግር የለም። በዚህ ተስማምተን እየኖርን ነው ያለው። አሁን ደግሞ እኔ ስፎክርብህ፣ እኔ ስዝትብህ፣ እኔ ስሰድብህ አንተ ዝም በል ነው የምትለኛለው ነው ወይ የምትሉት? ለምን የእናንተን አታስቡ? ሁላችሁንም ኢሳያስ አፈወርቅ እንደሚገላችሁ እንደሚያጠፋችሁ ታውቃላችሁ። ለምንድን ነው አፍ አውጥታችሁ ስለ መሪያችሁ ማትናገሩት? ሀገራችሁ የወደቀች እንደሆነች ሰው አልባ እንደሆነች እያወቃችሁ ነው አለ። ለምንድን ነው ስለ ሀገራችሁ የማሰቡት? እናንተ ጠዋት ተነስታችሁ ፋኖ ነው የምትሉት፣ ከሰዓት ተነስታችሁ ኦላ ነው የምትሉት፣ ቆይታችሁ ህዋት ነው የምትሉት። አፋችሁ በሙሉ በትግርኛ እንኳን አታወሩም፣ በአማርኛ ነው የምታወሩት። የራሳችሁ ቋንቋ አለ እኮ፣ ቋንቋችሁን እንኳን አትጠቀሙም እኮ። መርዝ የምትረጩት እኛ እንድንናገር ነው፣ እኛን ለማበሳጨት ነው መርዝ የምትረጩት። ስንናገራችሁ ደግሞ ኮርዳይት እንዲህ ያለ ኤርትራ እንዲህ ምን እንድል ትፈልጋለህ? እንዲህ እኮ ነው የምትለኛለው። ቆይ አንዳንድ ነገሮች ልጅ ይዣቸዋለሁ። እንዲህ ነው የምትለኛለው። ኩናት ዘእቱ ምክንያት ይብላ ቆይ አፍን አትክፈት። ቆይ እኔ ተናገር ሳለ አትናገር። እንዲህ ነው የምትለኛለሁ። ምን ልበልህ እንዲህ ስትለኝ? ይሄንን ሰው ተው የሚል ኤርትራዊ አለ? ተው። ሰላማዊ ሰዎች አሉ የሚኖሩ ኢትዮጵያ ውስጥ። ጎንደር ያለ ህዝብ አለ፣ ጎጃም ያለ ህዝብ አለ፣ አዲስ አበባ ያለ አለ፣ ጅማ ያለ አለ፣ ባሌ ያለ አለ። እረፍ፣ ቤተሰቦቻችን ዘሮቻችን ታስጠቃለህ ብሎ አፍ አውጥቶ የሚናገር ኤርትራዊ አለ? ንገሩኝ። የለም። ለምንድን ነው የኛን ብቻ የምታዩት? ይሄንን ሰውዬ ይሄንን ሲለኝ እኔ ምን እንድለው ለምትጠብቁት እናንተ ኤርትራውያኖች በሙሉ ኤርትራውያኖች ነው ይሄን መልስ የምጠይቀው። ግቡ ከቻላችሁ ከእናንተ ጋር ማወራው። ምን ልበላችሁ እንደዚህ ስትሉ አዳምጥ። ቃል በቃል ነው የማሰማው። ኤርትራ ምስ ኢትዮጵያ ኣብ ሰፊሕ ኮንቬንሽናል ኩናት ዘእቱ ምክንያት ይብላ ወላ ኣብ ኩናት ተደለየ ድብለኩም ኣብይ ኩናት እንተደለየሲ ንኤርትራ ሓደ ወጠሎን ሓደ ብርጌድ ገይሩ መንግስቲ ኤርትራ ስትራቴጂካዊ ቦታ ሒዙ መስመር ጅቡትን አዲስ አበባን ምቁራፅ እዩ። ኢትዮጵያ ትበሃል ዓዲ ኣብ 24 ሰዓት ሻዳውን ምግባር እዩ። እዚ መንግስቲ ኢትዮጵያ አጸቢቁ ፈልጦ እዩ። ኢትዮጵያን ደግሞ በሚገባ እንዲገባ እኛ 4 ክፍለ ጦር 50 ክፍለ ጦር 80 ክፍለ ጦር ምናምን ማዋጋት አያስፈልገንም። አንድ ብርጌድ ሰራዊት በቂ ነው። ስትራቴጂካዊ ቦታ መስመር ጅቡቲ አዲስ አበባ ቆርጠን ኢትዮጵያ በ24 ሰዓት ሻዳውን ማድረግ ይቻላል። ያ ነው ኢትዮጵያን እያተራመሰ ያለው። ኢትዮጵያን ሰቆቃ፣ ችግር፣ ፍርሃት ውስጥ የከተተ ያለው ያ ነው። ኢትዮጵያ መዋጋት አትችልም የምንለው ሀቅ ይሄ ነው። ሰራዊት የላትም፣ ድሮን የላትም፣ ታንክ የላትም ማለት አይደለም። መዋጋት ግን አትችልም። ስለዚህ ኢትዮጵያ ን24 ሰዓት ዕድል ይክህልዋ ኣብ ልዕሊ ኤርትራ ኤድብለኩም ደሎ በዚ መስመር ናይ ዓሰብ ጠንቀምቀም ኢላ ኢትዮጵያ ናይ ውግእ ነፋሪት ተሃሪማቶም ኣላ። እዚ ሚስጥር እዚ ናይ ኢትዮጵያ መከላከያ ሚኒስተር ሓይሊ ኣየር ኢትዮጵያ እቲ ሚስጥር ከይወፅእ ዓቂቡ ሒዙ ኣሎ። ንልምምድ ኢልና ከይድና ገለበለ ተሃሪሙልና ዝብል መን ይሃሪሙሎም ኣይፈልጥን እያ። ደቂ ሕድርትና ድን ጅቡቲ ድያ ስዑድያ ድያ ዊደን ንፈልጦ ነገር የለን። ኢትዮጵያ ድሕር ሕጂ ሓንቲ ናይ ሽጉጥ ጥይት ከማን ኣብ ዶብ ኢትዮጵያ ክትኩስ ኣይትክእልን። እንግዲህ በአጠቃላይ የሚናገረው ነገር አጠር አድርጌ ህዝብ ነገራችሁ 130 ሚሊዮን ህዝብ ኢትዮጵያ ነው የሚለው ኢትዮጵያዊ ነው። 130 ሚሊዮን ህዝብ በአንድ ብርጌድ ብቻ በቂ ነው። ብቻ እናንተ አንድ ጥይት ተኩሱ። ምን ልበለው ለዚህ? ምን እናንተ ነገር ምን ልበል? ምንድነው ማለት ያለብኝ ነገር?
ንገሩኝና እላችኋለሁ። እናንተ ምን ልበላችሁ? እንደዚህ ነው የምትሉኝ? እንግዲህ እናንተ ምን እንድላችሁ ነው የምትፈልጉት? እናንተ ዝም እሱን እዛ ገንዘብ ከፍላችሁ ጆተን የአፋቸው ውስጥ ገንዘብ ከታችሁ ለምታጫውቷቸው ለእኛ ጽንፈኞች ንገሯቸው። ኮርዳዊት እመነኝ ግንባር ድረስ ግድግዳ ድረስ እግርጌ ድረስ አልጋ ስር ድረስ ገብቻ አነጋግራለሁ። መኝታ ቤት መጥቻ አነጋግራለሁ። በሚገባ ቋንቋ ነው የማናገር፣ በምትፈልገው ቋንቋ። ይሄን ስነግርህ ጥሩ ወታደር ነኝ፣ ጥሩ ኦፊሰር ነኝ። ማስተናገዱን ስለምችልበት ነው ይሄን ነገር። በቮይስ ሜሴጅ የምትልኩት ነገር ለሰው ባሰማ ይዘገንናል። በቴክስት የምትልኩልኝን ባሰማ ይዘገንናል። ገዳይ ናችሁ እናንተ፣ እንደምትሞቱ አታውቁም። ሁሌ ገዳይ ናችሁ፣ ሁሌ ፎካሪ ናችሁ፣ ሁሉ አቀርቃሪ ናችሁ። ምን እንድላችሁ ነው የምትፈልጉት እናንተ? ላሰማ ሁለት ሶስቱን ሜሴጅ በዋትሳፕ ለዚህ ለህዝቡ ላሰማ ምን እንደምትሉኝ፣ ደውላችሁም እንደምትሉኝ፣ ቴክስት አድርጋችሁም እንደምትሉኝ። በአብዛኞቻችሁ ጉዳያችሁ ምን ጊዜ ይዞታል። ወላ አሜሪካን ያለ ወላ ካናዳ ኢሮፕ ያለ በሙሉ ሪፖርተር ነህ፣ እንድታውቂ ነው። አንተ በላክልኝ ፋይል በሙሉ ሪፖርተር ነህ። እኔ ጋር እየነገርኩ ነው ያሉት። አታቆም ቴክኖሎጂ። ትንሽ ነገር ነው የሚፈልጉት አሜሪካኖች፣ ትንሽ ነገር ነው የሚፈልጉት ካናዳውያኖች፣ ትንሽ ነገር ነው ኤሮፖች የሚፈልጉት አንተን ጀል ለማስገባትና ዲፖርት ለማድረግ። ኢትዮጵያ እንኳን ብትሆን ዲፖርት ብትሆን ሀገር አለ፣ ኢትዮጵያ ትገባለህ። አንተ የት ነው የምትገባው? ሳዋ ነው የምትገባው ቀጥታ። ስለዚህ አፋችሁ ነው፣ አፋችሁ መርዝ ነው የምትናገሩት። ስንና እንዲህ እኔ አሁን በቃል በቃል እያንዳንዷን አሰማችኋለሁ ምን እንደምትሉ። እንዲህ ነው የምትሉን እኮ አንድ ነገር አለ ማይገባቸው ነገር ምን ግን ጨካናችሁ። ሰውዬ ሞተ እንዴት ተጨፍራላችሁ ትለኛለህ። እኔ ጨፍራለሁ። ይሄ ነው የምትሉኝ። አዳምጥ በደንብ አድርገህ የምትለኝ በደንብ ለኢትዮጵያ ሕዝብ ነው እንድሰሙ ነው። አሁን ፍርድ ፍረዱ። ስትፈርዱ ይሄን ነው የሚሏችሁ እነሱ። እንደዚህ ነው የሚሏችሁ። አጠፋለሁ ነው የሚልህ። ምንድን ነው ማለት ያለብን? ስሙትና እናንተ መልስ ፈላላችሁ። ይኸው ኢትዮጵያውያኖች ስማ፣ ጆሮ ካለ ተው ፖለቲካውን፣ ያንተን ፖለቲካ፣ ያንተን ኦሮሞ፣ ያንተን አማራ፣ ያንተን ትግሬ ተው የሚሉ ይህንን ነው ንገራችሁ። አዳምጥ። አብይ አብይ ትላለህ፣ አፍን እየከፈት ጠዋትና ማታ እየወጣ ልጋግህን አብይ 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 ትላለህ። አንተ አጠፋለሁ እያሉ ነው። ሂድ። ጨካናችሁ። ሰውዬ ሞተ እንዴት ተጨፍራላችሁ ትለኛለህ። እኔ ጨፍራለሁ። እኔ የዛን ጊዜ ጨፍራለሁ። እናትህ ብትሞት አያገባኝ፣ አክስትህ ብትሞት አያገባኝ፣ ህፃን ቢሞት አያገባኝ። እኔ እጨፍራለሁ። ያ እንዳይመጣ ግን ተው እያልኩ ነው። ተው አሁን እያልኩ ነው። ከሰው በፊት ድምፅ እያሰማው ነው። ይሄ ድምፅ ማሰማት ፍራቻ ከሆነ ነገ አልኩ እኮ ያዝ በለው ያዝ በለው ያዝ በለው ያዝ በለው ያዝ በለው ሲሆን ትላለህ። ፀጉርህ ትላጫለህ። ግማሽ አረንጊ ፋክ መፋከር እመነኝ ነው የምልህ። እመነኝ ነው የምልህ። እመነኝ። ውጊያው አዲስ አበባ ነው የሚሆነው አልኩ እኮ እመነኝ። ክሩዝ ሚሳኤል መዓት ሲዘንብብህ ይሄ እንደ ድሮ ትግራይ ላይ ቦርደር ላይ ምናምን እንዳትጠብቀው። ረጋን ነው ምሕራርከ እዚ ቁፅሪ ንምንታይ እዮም ደይፈርሕዎ? ኣነሲ ብጣዕሚ እየ ድግረም። ቁፅሪ ክፅውዕ ከለዉ ሲ 70,000 ሞይትኩም ይብለኻ። ኣብ ታሪክ ህዝባዊ ግንባር 70,000 አይስዋን እዩ ኔቨር። ምን አለ መሰለህ እነሱ ማይገባቸው ነገር አንድ ነገር አለ። ማይገባቸው ነገር ምን አለ መሰለህ ኤርትራውያኖች ስትላቸው ኤርትራውያኖች ከስደት ወጥተዋል የሉም። ቪዲዮን ነው ማዘፋከር። አሊያንሱን አታውቀውም፣ አሊያንሱን አታውቀውም። እኔ አሁን ብቆጥርልህ ሱሪ ላይ ሽንት ያመልጣል። ተው ነው የምልህ ብቻ ተው። ብዙ ነገር ያየኸው ነበር ወይ እንደዚህ ነገር እንደምትል ይሆናል አልኩህ እኮ። እንደዚህ ቦታ ላይ እንደዚህ ነበር እንደዚህ ተሰርቶ ነበር የምትለው ነገር ይሆናል አልኩህ። እመኔ አሊያንሱን አታውቀውም። ክሩዝ ሚሳኤል ነው ማዘንብብህ መሀል አዲስ አበባ ላይ ጦርነት እሳቱን ለኩሽ ሳጠፋ እውነት ይሄን ያክል ተደራጅተው ነበር ሁሉ ብለህ ትለኛለህ ነው የሚልህ እኮ። ውስጥ ነው ያለሁት እኔ ነው የሚልህ። ይላል እኮ እኮ ነው ብለህ አፋውት እኮ ነው የሚልህ። ያኔ ታውቀኛለህ ነው የሚልህ እኮ። ክሩዝ ሚሳኤል ያነባል አዘንብባል ይላል። የት ነው የሚልህ? ይሄንን አጠገብህ እያበላኸው እያጠጣኸው እያኖርከው ሱቅ ሆቴል ከፍተህለት እየነገደብህ ላይ ይህን ይላል ያለው። ምን እንትሉ የምትፈልጉ ይባላል። ዛሬ እነሱ ነው በደንብ የማሰማው። አዳምጥ። ኢትዮጵያውያኖች እንድትነቁ ነው። ተውት። ይሄ አብይ ምናምን
ተውት። የቦታ ፖለቲከኛ እዚህ ያለ እነሱን ከቁጥር አትቁጠሯቸው። እነሱን ተዋቸው። ምናምን የግንቦት የሀፓ ምናምን መፈንቅለ መንግስት እነሱ ተዋቸው። እነሱ የሞቱ ፋይል ናቸው። ይሄ የህልውና ጉዳይ ነው አሁን የሚያወራል ያለው። እስራኤል ዛሬ አመድ ያደረገቻቸው አየር ላይ ነጭፈጭፈቻቸው። አየር ላይ ለወሬ ነገር የለም። አየር ላይ ከግብፅ እስኪትነሳ ድረስ ጠበቁ። ትልቅ ፕሌን ነው የገባው። ጠበቋቸው። አየር ላይ አመድ ያደረጓቸው። ማሳየት ትፈልጋላችሁ? ትንሽ ፒክቸሩን ላሳያችሁ። ትንሽ ከተረጋጋችሁ ደግሞ እዚህ ላይ የለም እኮ። ቆይ ረጋ በል አትቸኩል። አሳያችኋለሁ። ስለማሳያችሁ ነው። ሲነሳ ጀምሮ ነው የማሳየህ። እንትኑ ስላለ ነው። ይሄ ነው አየር ላይ ነው አመድ የሆነው። ውስጡ ብዙ የኤርትራ ወታደሮች አሉ፣ ብዙ የግብፅ ወታደሮች አሉ። አፍርድ ምን ይበላው። ሲቃጠል ደግሞ ላሳያችሁ። ባህር ሲሰምጥ ላሳያችሁ ይችላሉ ማሳየት። ይሄን የሚሉ መርዛቸውን ላሰማ በደንብ አድርጎ ሰንኮፍ ይውጣል። ተው ይሄ ኦሮሞ አማራ የምትለውን አቁም። ትልቁ እድሏ ነው። ምክንያቱም ይሄ ኢትዮጵያ የመጨረሻ እድሏ ነው ይላል። በቃ ልጠፋ ጫፍ ላይ ነች አለች ይሏል። ይኸው ላዳምጥ የሚልህን ምክንያቱም ይሄ የመጨረሻ ነው። በቃ የኢትዮጵያ የመጨረሻ እድሏ ነው። ለኤርትራ ደግሞ የመጀመሪያና የመጨረሻው ትልቁ እድሏ ነው። ስለዚህ ይሄንን መንግስት ማስወገድ ነው። ከዛ በኋላ ቢፈልጉ ይኑሩ፣ ባይፈልጉ ህብረት ያርጉ፣ እንደፈለጉ ይሁኑ። ለኛ ግን ወሳኝ ነው። ኢትዮጵያ ግን ከዚህ በኋላ መቀጠል የለባትም እና ይሄን ነው ማለት የምፈልገው። ኢትዮጵያ ከዚህ በኋላ መቀጠል የለባትም ይላል። የመጨረሻ እድሏ ነው። ለኛ ደግሞ እድላችን ነው። እንዴ ይህን ሰምተህ ዝም ትላለህ? ኢትዮጵያዊ በደንብ ላሰማህ የሚሉ ሰንኮፍ እንዲወጣልህ እንድታመር፣ እንደኔ ቆራጥ እንድትሆን፣ እንደኔ ዜጋ እንድትሆን፣ ጀግና እንድትሆን ነው የማሰማህ። ለፊት እንዲላተሙ ማድረግ መቻል አለብን ነው ፕሮፌሰር እስኬል የተናገረው። በማነው ስሙ ዛራጋ እሱም ወደፊት ማምጣት መቻል አለብን። እሱም ወደፊት አምጥተን ከሱ ጋር እንዲጋጠሙ ማድረግ መቻል አለብን። ምክንያቱም የኢትዮጵያ ሕዝብ የንቃት ህሊናው በጣም ታች ወረደ ስለሆነ እና በጣም የደከሙ ሰዎች፣ ሀገር መምራት የማይገባቸው ሰዎች ሀገሪቷን በአንድ ወቅት በእድል ያን ቦታ ላይ ስለተቀመጡ ህዝቡን እንዴት እያገዳደሉት እንደሆነ ማሳየት የምንችልበት አንድ ትልቅ መስታወት ስለሆነ እንደ ፕሮፌሰር እስኬል እንደ ፕሮፌሰር መሐመድ አይነቶችን ወደፊት አምጥተን ከነሱ አክቲቪስቶች ጋር ፊት ለፊት እንዲላተሙ ማድረግ መቻል አለብን። አንድ ሌላው ኢትዮጵያን ውስጥ ለውስጥ ተቃዋሚዎችን እያደራጀን ገንዘብ እየሰጠን ወደ ውስጥ እየወጣን ኢትዮጵያ የምትባል ሀገር እዛ ውስጥ መበተን አለብኝ ይላል። እንደኛ ያልኩ ይውጣል። በደንብ ነው የማሰማህ። ዛሬ እርምን እንድታወጣ ነው የማሰማህ። እኔ ብቻ ነው እኮ የምሰደበው። ኮርዳይት አንድ ላይ ሲሰደብ 130 ሚሊዮን የኢትዮጵያ ሕዝብ እየተሰደብክ ነው ያለው። በሀገር መስለኝ እኔ በፖለቲከኛ በአክቲቪስት አትመስለኝ፣ በሀገር መስለኝ እኔ። አንድ ኮርዳይት ሲሰደብብህ አንድ ኢትዮጵያ 130 ሚሊዮን ሕዝብ ነው የተሰደበብህ። አዳምጥ የምልህን አምር ኮስተር በል። አንድ ኤርትራዊ ወጥቶ አያወግዛችሁም። ተው እንደዚህ አትበል፣ ከጎረቤት ሀገር ጋር ትጣላ፣ እረፍ፣ ዲፕሎማሲ አድርግ ብሎ የሚል የለም። መሪውን ይጠሉታል፣ አይፈልጉትም። ግን መጥተው አንተ ጋር ጨዋታ ይጫወቱባል። እዚህ ጋር አይናገሩም ካፋቸው። ኤርትራውያኖች ለረጅም ዓመት ሲያሰሩ ኖረዋል። ግን በቆፈሩት ጉድጓድ ይገባሉ። ይኸው የሚሉትን አዳም ይሄ ወር በጣም
እያሰማሁ ነው። በደንብ ስማ። ምክንያቱም ቀላል አይደለም። ቀላል ህይወት አይደለም ያጠፋ ነው። ላለፉት 80 ዓመት ህይወት እስቲል አሁንም እንከፍላለን። አሁንም እንደ ከንጠበቅ ምንድነው የሚሉት እንደ እንስላሊት እኮ አንገታቸውና ጭንቅላታቸውን ነው እየነቀነቁብን ያለው። ኤርትራዊ የሆንክ ትንሽም ይሁን ትልቅ ይሄ ጭንቅላት ውስጥ መቀመጥ አለበት። ጠላትህ ደመኛ ጠላትህ ከታች እግርህ ላይ ከታች ካንተ በታች ያለው እግርህ ላይ ያለው ነው። ዱላው አንተ እጅ ላይ ነው ያለው። ይሄንን እስካላጠፋህ ድረስ በሰላም መኖር አትችልም የምንለውም ለዚህ ነው። እና ይህ ቀን በጣም ታላቅ ነው። ይሄ ወር በጣም ይሄ ወር ነው የሚሉት። ይሄ ጥቅምት ወር ወሳኝ ወር ነው። እቺ ጥቅምት ወር ካመለጠችን ኢትዮጵያ አጠፋም። ይሄ ወር ወሳኝ ወር ነው የሚሉት። ለዚህ ነው ፕሬዝዳንታቸውም ይሄን ወር ጠብቆ ግብጽ የገባው። በዚህ ወር ጠብቆ ሰራዊት መሳሪያ እያጋጋዘ ያለው እያለቀም ያለበት በዚህ ወር ነው። ያውቁታል እነሱ ራሳቸው። የተማመኑት ፋኖ ነው። ፋኖም ራሱ ተወቅጦላቸዋል። ባዶ ሆኗል። ፋኖ ራሱ የለም ፋኖ የሚባል። የተማመኑት ህወሓት ነበር። ከህወሓት ጋር ተባልተዋል። መቼም ላይገናኙ ድሮም አይገናኙም። ኢትዮጵያን በማጥፋት ጉዳይ ነበር አብረን ነው ያሉት። ሌባ ሲሰርቅ አይጣላም ሲከፋፈል እንደሚባለው አሁን የሚጫረሱት እነሱ ናቸው። ይሁንና በሙሉ አሰማለሁ። በደንብ ሰንኮፍ እንዲወጣልን ማሰማ እንደዚህ ጋር እንድታስብ ነው ማሰማ። ከዛ በኋላ ነገሮችን ፒስ ለማድረግ አካባቢዎችን ይዘህ ልትቆይ ትችላለህ ወይ? የስ ይዘን ቆይተናል። እያንዳንዱን ወያኔ ነፍሱ እያወቀው እነ ማርያም ያወት ልባችሁን እሳት ይብላው ያጠንባራው እውሩ ሆድህን ይቁረጠው እንጂ የስብሃት ነጋ ቤትና የጻድቃን ቤት የኤርትራ ጀነራሎች መናኸሪያ ቦታ ነበር። ከዛ ነበር ኮማንድ ሴንተር የሚሰጡት። ሐቁ ይሄ ነው። ዋጡት እንግዲህ that's the reality። ያንን ቤት ማፍረስ እንችል ነበር። የስብሃት ነጋንና የጻድቃንን የወርቅና የብር ማንኪያ ወስደን በሄድን በቻል ነበር። ከሌላው ከድሃው ከትግራይ ማህበረሰብ ቤት ድስትና ማንኪያ ከምንወስድ የነሱን ቤት ድስትና ማንኪያ በወሰድን። ነገር ግን በግልጽ ልንገራችሁ ጻድቃንም ይሁን ስብሃት ነጋ ጌታቸውም ይሁን ደብረጽዮን የኔ ማንኪያና ሹካ ተወሰደ ብለው አልተናገሩም። ቢኮዝ አልተነካማ። በአክሱም ሐውልት ስር ቁጭ ብለን ፎቶ ተነስተን ይሄ ነው የኛን የተሰዉ ወንድሞቻችንን እንዝክርበታለን ብሎ ዝክረ ሰማዕታት በሚያደርጉበት ጊዜ የዛን ሰዓት ላይ የአክሱምን ሐውልት በአንድ ፈንጂ ፈንግለው ይሄድ ነበር። ማን ነው ሊያቆመው የሚችለው? ማን ያቆመው ነበር? ስብሃት ነጋ፣ ጻድቃን፣ ጌታቸው ረዳ፣ አንተ ጠንባራ እውሩ ከአሜሪካ ሆነ የልብና የአእምሮ ውረት ያለብህ ወይስ ማርያማዊት ናቸው የምታድር? ማን ነው የሚያድነው? ሱሪያችሁና ሙታንታችሁን አውልቃችሁ ይቅርታ የጠየቃችሁ ሰዎች ናቸው። this period አንድ ጊዜ ማመን ያስፈልጋል። አንዳንድ ጊዜ ያለውን ሪያሊቲ ተቀብለ ወደ ፋክት መመለሱ ያስፈልጋል። በዛ ጭንቀት የተነሳ ዛሬ ሶኮልድ የኤርትራ ተቃዋሚ የሚባሉ ኤርትራ ተወልደው ያደጉ የትግራይ ተወላጆች አብዛኞቹ ይኸውልህ አዳምጥ እንግዲህ ምን ያክል ለትግራይ ህዝብ ራሱ እንደማይተኙለት ነው። ትግራዋይ አለ እዚህ አዳምጥ። ላንተ ማይተኙለት ከሌ ሲታማ ለኔ ብለህ ስማ ይባላል። ዲቪ ሻቢያ ሚዲያዎች ተሸውደዋል። በየቀኑ ፋኖ መከላከያውን ደመሰሰ የሚሉትን እንኩሮና ኤምኤስን በስልክ ደመሰሰ ማርክ የሚሉትን ሰምቶ ጮብ የሚሉት ይመስላችኋል? አላወቁትም። ይሄ መከላከያ ሰራዊት አላወቁትም። ኮምፕሊትሊ አላወቁትም። ይሄ የኢትዮጵያ ህዝብ የደግነቱን ያክል የዋህነቱን ያክል ያመረሳት እንደ ኢትዮጵያ ህዝብ ክፉ ህዝብ የለም። አይጥላ ሲወድ ይወዳል፣ ይሞትልሃል፣ ዋጋ ይከፍልሃል፣ ኩላሊት እኮ ይሰጣል። ታመምክ ስትባል ኢትዮጵያ ህዝብ ደግ ህዝብ ነው፣ ጨዋ ህዝብ ነው። በፍቅር ብቻ ነው የምትገዛው። ወዶ ደግሞ ሲጠላ ክፉ ህዝብ ነው የኢትዮጵያ ህዝብ። ይቀብርሃል። እመነኝ። ውጣ ባንዳ አትግቡ፣ ቤት ውስጥ አትግቡ። ባንዳዎች ያየኋችሁ ነው። በጣም ትልከሰከሳላችሁ። እዚህ አትርመጥመጥብኝ። እዚህ ፔሬድ እኔ ማዕት ፋይሎች አሉ የነሱ በጣም ብዙ ፋይል። የኢትዮጵያን ፓስፖርት ይዞ ከሻቢያ ጋር የሚሰሩትን ኤምባሲዎች እርምጃ ይወስዱ፣ ዜግነታቸው ይከልከል፣
ከሻቢያ ጋር ሆኖ ኢትዮጵያን ለማጥፋት ብር እየሰበሰቡ ነው ያሉት። ቴንክ ያገኛሉ። ውስጣችን ነው ያሉት። እነሱ ነው መለቀም ያለባቸው። ጠቅላይ ሚኒስትር ዶክተር አብይ አውቆታል እኮ ስማርት ነው፣ አርሚ ነው፣ ደህንነት ነው። ንስራ ሞራ ነው ብለን የምንለው እኮ በምክንያት ነው የምንለው። እያንዳንዱን ያውቃል የት ጋር እንዳለ። እኔ ብቻ አለሁም የኢትዮጵያ ህዝብ ነው የሚለው በሙሉ ነው የሚለው። ይሄ ሁሉ የኢትዮጵያ ህዝብ የኔን ድምፅ ነው የሚያስገባው። we have to deport Eritreans for the sake of security ለሰላሙ ሲባል ለሰላሙ ሲባል we have to be deport ይላል። እኔ ላይ ወጥቼ ስላወራው ነው። ማጆሪቲው 98% ኢትዮጵያ ህዝብ አምሮ ውጡልኝ እያለ ነው ያለው። 99% ኢትዮጵያዊ አምሮ ነው ውጡልኝ ያለው። ቤት ኪራይ አስወዳችሁበት፣ ቀለብ አስወዳችሁበት፣ ኑሮ አስወዳችሁበት፣ እህል ደበቃችሁ፣ ዘይት ደበቃችሁ፣ ስኳር ደበቃችሁ፣ ማርኬቱን ተቆጣጠራችሁ። አምሮ ነው አየው የሚጽፈው እዚህ ጋር we have to deport Eritreans for the sake of security and peace. ይሄን ምን ነገር በፍቅር ሰገዛናችሁ፣ ፍቅር ሰጠናችሁ፣ አመናችሁ፣ አነካናችሁ። ምንድነው እናርግ? ምን እናርግ? ሲቆ ምንድን የምትፈልጉት ከእናንተ? አንድ ዳይት እና ያያችሁት እናንተ ትጂ እንኳን አየሽ ደውዬልሽ አታነሽም፣ ስልክ ደውይልኝ እና በጣም ነው አንዳንድ ነገሮች እኮ ላሳያችሁ ዛሬ በጣም ትንሽ ስሜታዊ አድርገውኛል። በጣም ስላናደዱኝ ጭምር ነው። አንዴ ቆይ አንድ ነገር ቆይ ልምጣ። አንድ ነገር ትንሽ ልምጣበት። ስለ መቀሌ ዩኒቨርሲቲ ቆይ እመጣልሃለሁ። ሁሉንም በአይነት እመጣላችኋለሁ። ወለደ አንተ ቆይ ገና በደንብ እመጣላችኋለሁ። በደንብ እመጣላችሁ። እነሱም ቀላል በጣም ነውረኞች ናችሁ። በጣም እናንተ ናችሁ የምታስጥቁኛል። እናንተ ናችሁ የምታስጥቁ የምታስደፍሩ እናንተ ናችሁ። እናሲዝ ብያለሁ እኮ ኦኬ። እነዚህ ናችሁ የምተማመኑባችሁ ነው። አመጣችኋለሁ። የምተማመኑባችሁ ሁሉ አመጣችኋላችኋለሁ ለእናንተ። አንዴ ቆይ አብቹም የተናገረው ብዙ ሙከራዎች ይታያሉ። አዎ ይኸው መጣልህ፣ ጠቅላዩ መጣልህ። የምትሰሩት ስራ ሁሉ እየነገረ ነው ያለው። ብዙ ሙከራዎች ይታያሉ አለ። ነገር አንድ ተብሎ ይጀመራል። አንዴ ቆይ እኮ በአንድ ቀን ፖሊስ አንድ ጊዜ ጨርሻለሁ። ይኸውና እዚህ ጋር የእናንተን ጋብቻ እኔ ያፋታችኋለሁ ከግብፅ ጋር። ፍቹ ይሄን በእኔ ይፈጸማል። የእናንተ ግብፅና እናንተ አላበዙትም? እንዲያውንስ ኦኬ። ወደዚህ ነው በኋላ እመለሳለሁ። ይሄን ሊጨርስ መጀመሪያ ይሄን ሊጨርስ። የእናንተን አላቻ ጋብቻ ከግብፅ ጋር እንዴት አድርጌ እንደማፋቷቸው አሳያችኋለሁ። እኔ ኮርዳይት እኔ ብቻ አፋታችኋለሁ። የተማመንከው ግብፅ አለም። አሁን ግብፅም ተዋርዳ እናንተንም ተዋርዳችሁ ጋብቻችሁን ሁሉ በጥሽው ውጥፍ ነው ማድረጋችሁ። አለ ሽማግሌ ነው ማፋታችሁ። የእናንተን ጋብቻ በኮርዳይት ይበታል። አዎ ዲቮርስ ታደርጋላችሁ። አላቻ ጋብቻ ይባላል። ይሄን ጋብቻ ነው የሚፈጠው። ዲቮርስ እናደርገው አላቻ ጋብቻ ይባላል።
ጉዳይ ተናቀቁ ስድብ አይበግረኝም እልህ አይበግረኝም ዛቻ አይበግረኝም ወታደር መሆን የጠቀመኝ በዚህ ሰዓት ነው ያኔ ወታደር ኦፊሰር ሆኜ ያን ሁሉ ሰራዊት እንደ ቆሎ ሳመርተው ኦፊሰር ሆኜ ማዕረግ ልብሴን ለብሼ ዘንጬ ምናምን ባጅ ዋዜን እየስነራ ያን አሁን ነው ወታደርነቴን ጥቅሙን ያወቁት እችልበታለሁ ጫውተው እንጂ በእናንተ እኮ አንገት አስደፍታችኋል ሰው አታውቁም እኛ አስተናግዳለሁ የሚገባው ህዋት ምን ብዬ ልበላችሁ መሰላችሁ በመልኩ ልበላችሁ ህዋቶች ምንም ፖለቲካዊ ግራ አይገባቸው ትግል የማያውቁ በምን መልኩ ሁሉ እንደሚሰሩ የማያውቁ ናቸው እነሱ ሰው ከገዳዩ ጋር ይኖራል ሲፈልጋቸው ይታረቃሉ ሲፈልጋቸው ይቀርባሉ ሲፈልጋቸው ይጣላሉ ሲፈልጋቸው ይፋታሉ ሻቢያ በሪሞት ኮንትሮል የሚያስተዳድራት ሀገር ቢኖር ትግራይ ነው በሪሞት ኮንትሮል ነው የሚያስተዳድራቸው ላያቸው ላይ ሽጉጥ ደቅኖ ነው የሚያስተዳድራቸው ያውቁታል ግን ውሻ እንደሚያደርጓቸው ያውቃሉ ውል ሲልባቸው ወጡና ልካቸውን ይነግሯቸዋል ደግሞ ይመልሱና ደግሞ በአንድ ጊዜ እንራ ይላሉ አንድ ሎሊፖፕ ለአራት እንምጠጥ ይላሉ ሲዘፈዝፏቸው ደግሞ ዘፈዝፏቸው ጄሪ በአንድ ወቅት ስለነሱ ተናገረ ኮማንድ ፖስቶቻችን በዚህ አጋጣሚ ላይ አመስግኑልኝ ቲክቶከሮቻችን በጣም ስማርት ስራ እየሰራችሁ ነው ያላችሁት በጣም ጥሩ አጽፌታ መልስ እየመለሳችሁ ነው ያላችሁት ልትመሰገኑ ይገባችኋል ከማንም በላይ ፌስቡከሮቻችን በጣም ሊመሰገኑ ይገባችኋል አመስግኗቸው እነሱ እንደዚህ ነው ምክንያቱም 1 ሰዓት ሰው አይቀበጥም በዚህ በ2-3 ደቂቃ ትልቅ ስራ እየሰራችሁ ነው ያላችሁት በርቱ ሁላችሁ ጀግኖች ናችሁ እናንተ ሞራሉ ከየት ነው ያመጡት ማለት ብቸኛ ኤርትራ ስለ መቀሌ ዩኒቨርሲቲ የመናገር ሞራሉ ከየት ነው አየው ሲነሳባችሁ ወፈፍ ሲያረጋችሁ መጥቶ ኤርትራ ጠብ አድርጓችኋል እንደገና ደግሞ ይዞሩና ደግሞ በአንድ ቂጥ ጥራ ይላሉ ደግሞ እዚህ ጋር ደግሞ ይሄዱና ደግሞ ይገጥማሉ ደግሞ ተመልሰው ደግሞ አዲስ ይላል ኤርትራ በምን ሞራል ነው ስለ መቀሌ ዩኒቨርሲቲ የሚያወሩት ይወጣና ደግሞ ይገለበጥና ደግሞ ኤርትራውያኖች ወንድሞቻችን የትግል አጋሮቻችን ደግሞ ይወጣና ፖለቲካ ግራ የገባባቸው ናቸው አዳምጡት ኤርትራ ስለ መቀሌ ዩኒቨርሲቲ የመናገር ሞራሉ ከየት ነው ያመጡት ማለት ብቸኛ አንድ ዩኒቨርሲቲ ነበረ በደርግ ጊዜ ሀረማያ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲና አስመራ ዩኒቨርሲቲ ተብለው የሚታወቁት ሶስቱ ዩኒቨርሲቲዎች ብቸኛ ዩኒቨርሲቲ ሆኖ ይዞ የቀረው የኤርትራ ህዝብ እሷን አፍርሶ ዲስማንትል አድርጎ ዜሮ አድርጎ የውሾች መጫወቻ የውሾች ማደሪያ ያደረገው የአስመራ ዩኒቨርሲቲ መጥቶ ስለ መቀሌ ዩኒቨርሲቲ የትምህርት ጥራት ኮሽን ያደርጋል ታዲያ ይህንን ካወቃው ለምን ተገልበጠ በአንድ ቂጥ ጥራ ያልከው ከነሱ ታዲያ ለምን ተገልበጠ ለምን መጣ ታዲያ እንዴት አሁን አንዱ ናችሁ ታዲያ ኢትዮጵያን በማጥፋት ጉዳይ ላይ አንዱ ናችሁ አለ በግላችሁ ግን ትተዋወቃላችሁ ምን እንደሆናችሁ ለራሳችሁ እኮ አማራጭ አትሆኑ ማን እንደምትፈልጉ ሁሉ አይታወቅም ያቺ ማራማዊት ምን አለች አንድ ቀን ታደሰው ወረደ የሚባል የወንደንትን አምንት ደብረጽዮን የምትባሉ ሙልጭ አረጋቻቸው አመራሮች አትሊስት ለማመራሮቻቸው በጆሮአቸው የሚነግሩትና ፓብሊክ ወጥቶ የሚናገሩት ሁሉ አይመርጡም ውሻ ያረዋቸዋል ውሻ በኤርትራ አፍ ነው የሚያወሩት በሻዕቢያ አፍ ነው የሚተነፍሱት እንዴት እንደምታወው የሚያወርዷቸው ተመልከት መርዞች ናቸው በጣም አሳፍ ሱፍ ለብሰ መውጣት በጣም ነውረኞች ናችሁ በጣም አሳፍ ሱፍ ለብሰ መውጣት ሊያሳፍር ይገባል ታደሰ ወረደ አንተን ቢያረገኝ ዛሬ ማቅለብ ይችላል ነበር ማለት ሰው እኔ አንተን ቢያረገኝ ዛሬ መሬት ላይ የተንከባለልኩ ነበር ምጮህ እነ ሞንጆሪኖ ቢያረገኝ ዛሬ ወገቤ ላይ ገመድ አስሬ በየመንገዱ ነበር እየጮኩ የምወጣው እነ ደብረጽዮን ቢያረገኝ የቲዲኤፍን አመራሮች ቢያረገኝ እንደነሱ በሆን ጸጉሬን እየነጫሁ እያበርኩ ነበር ዛሬ የምወጣው አሳፋሪዎች ነውረኞች እነዚህ ሰዎች ምንድነው የትግል አቅጣጫቸው ምንድነው የሚፈልጉት በተለይ ዲያስፖራ ያለ ሻዕቢያ ዲያስፖራ ያለ ህወሓት ዲያስፖራ ያለ ሸኔ ዲያስፖራ ያለ ፋኖ ዲያስፖራ ያለ ዲያስፖራ አብዮች ምንድነው አላማችሁ እናንተ ምንድነው የምትፈልጉት እናንተ የጀዊ ሸራ ጀዊ ምን አለ በሶስት ፌዝ ከፍለነዋል ኢትዮጵያን ለማፍረስ
ሶስት መንገድ ሶስት ሮድማፕ ሰርተናል አለ። እናስይዛለን፣ እንወራረዳለን። ጀውዬ እንኳን ግድ የለም። አሁን እንደውም የኦሮሞ ህዝብ ራሱ አወቀ። በቃ እንደነቀለ ፊውዝ አቃጥሏል አለ። ኦሮሞቹ ራሱ ፊውዝ አቃጥሏል። በቃ ጀዋር በቃ ጀስት ጉዳዩ በህክምና ይታያል ተባለ። የእሱ ጉዳይ ይሄ ሞገስ የሚባለው ያወጧቸዋል፣ ሚዲያ ላይ ያወጧቸዋል። ይሄ የፈረደበት ከረባት አለ፣ ሚዲያ ላይ ያወጧቸዋል። በሶስት ደረጃ ጨርሰናል ኢትዮጵያ አለ። እናስይዝ ከፈለክ ይለዋል። የመጀመሪያውን ጨርሰናል አለ። ሁለተኛው ህዝባዊ ዓመት ነው አለ። ህዝባዊ ዓመት ጨርሰናል አለ። የኢትዮጵያን ህዝብ በሙሉ ከጫፍ እስከ ጫፍ ለህዝባዊ ዓመት ተነስቷል አለ። ሶስተኛው ጉዞ ወደ ቤተ መንግስት ነው አለ። ጥቁር ማቅ ኦፕሬሽኑ እንዲሳካ ጉዞ ወደ ቤተ መንግስት ነው አለ። አዳምጥ፣ እኔ ያለው ምቁ ብሎ አንተክ መተክ ከኔ ጋር ፈና ተክፈት። አሁን ጉዞ ወደ ቤተ መንግስት ነው። ጥቁር ማቅ ኦፕሬሽኑ ከተሳካ አሁን የሚሰሩት ከጥቅምት 24 እስከ ጥቅምት 27 ከተሳካ አራት ሶስተኛው የመጨረሻው ሮድማፕ ይሄ ነው ይላል። ይሄው አዳምጥ፣ እኔ ያለው እንወራረድ እና እሺ እንወራረዳለን። ቆይ ለውጥ አያመጡ ቆይ አቱ ጀውዬ ቆይ ረጋ በል አንወራረድም። መወራረድ ደግሞ ካለብን ደግሞ የምንወራረደው እኔ 100 ሺህ አንተ 10 ብር ብቻ እንወራረድ። አንተ በኢትዮጵያ ላይ ለውጥ የምታመጣ ከሆነ እኔ 1 ሚሊዮን ብር አንተ 100 ብር ብቻ እንወራረዳለን። ምንም እንደማታመጣ ስለማውቅ ነው። አንደኛ ኢትዮጵያን አላወቀውም፣ ህዝቡን አላወቀውም። በድሮ ጭንቅላት ነው ያለው የኦሮሞ ህዝብ። በአንዴ በተከበብኩኝ ጊዜ የጨረስከው የኦሮሞ ህዝብ ነው የምትጠብቅ። ኦሮሞ ነክቷል። አሁን እንኳን የመጨረሻዋ ሰዓት ላይ ኦሮሞን ሰንጥቃችሁ ቱለማ ምናምን ብላችሁ ልትሰሩ ያሉት እንኳን ኦሮሞ እያወቀ ነው ያለው የማገም እንደሆነ። አዳምጡት የሚለውን ከዛ በኋላ እንመጣለን። ከኔ ጋር ሂድ እንወራረድ ይላል። እሺ ሂድ። ለውጥ አያመጡም። እናስይዝ ብያለሁ እኮ እንወራረድ እና እናስይዝ 50% ኢኮኖሚው ያደርገዋል፣ 30% እሱ ይሰራዋል፣ 20%ን ኃላፊነታችን ነች። ለቅመን እናስረክባለን፣ እንሰራለን። 20% ላይ እየሰራችሁ ነው ወይ ነው ጥያቄው? እሱ በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው። ከዚህ በፊት ያው ብዙ ነገሮች ሂንት ለማድረግ if you go back and see some of the stuff you will see ከአጀንዳ ሰጪነት ወደ አጀንዳ አቀባይነት ቀይረናቸዋል። ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲርበተበቱ ማድረግ ተችሏል። በሀገራችን ውስጥ የለውጥ መንፈስ ፈርስት ስቴፕ ወደ ሶስተኛው ምዕራፍ እየገባ ነው። የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር። አሁን ትግሉ እንዲጀምር ተደርጓል። ቀጥሎ ትራንዚሽን ነው የምንሰራው። ይሄ የምንደብቀው ነገር አይደለም። እኔ ሁሌም ብያለሁ፣ የሀገራችን ምሁራን፣ የሀገራችን ሊቃኖች ለውጥ እየመጣ ነው። እስካሚን እሱ ችግር ውርርዱን ጨርሰዋል። እሱ ጨበጣ አይሆንም ወይ ነው ጀዋር? ጨበጣ እንዳይሆን ውርርዱ እጅ ከምን ሲባል እየበሰለ is there something you are cook አሲዝ ይለዋል። ጨበጣ እንዳይሆን ሞገስ ማለት የመጨረሻው የኢትዮጵያ ፖለቲከኛ ፈታላ እሱ ነው። ፈታላ እኔ በጣም ከሚማቹ ብዙ አክቲቪስቶች ግድ የለኝም። ከአክቲቪስቶች ሁሉ የማይመቸኝ ቪው ብቻ የሚፈልግ ጫዋታውን ከአይነ ስውራ ሙዚቀኛ ከቴዲ የባሰ ነው። ሴጣን ነው። ቶፒክ ነው። ቪው ነው የሚፈልገው። መታየት ነው የሚፈልገው። ማገናዘብ የሚባል ውስጡ የለም። ሰው ይጎዳል የሚል የለም። ሰው ብቻ ይህ ነው የሚለው መርዝ የሚያስተፋቸው እሱ ነው። አደገኛ ልጅ ከዜሮ እኮ የተነሳ ልጅ እኮ ድንገት የፈመሰ በቃ አውጥቶ ሶስት ሰዎች አፈወዙ። በቃ አሁን በዛው በቃ ኃይለኛ ጌም ይጫወታል በኢትዮጵያ ላይ። ተመልከቱ፣ እሳት ውስጥ ይከተዋል። መርዝ እያስረጨው ያጅል ነው። ያጅል ፖለቲከኛ ነው። ሮድማፕ አለኝ እንደዚህ ያለኝ ኮምፒውተሩ ምናምን ብሎ ለለማመግ ከጃንካየር ኮምፒውተር ገዝቶ አምጥቶ ሰጥቶት ሮድማፕ ኮምፒውተሩ አይሲዩ ነው የተቃጠለው። ተቃጠላሉ። ሌላ ኮምፒውተር እየሰራው ነው ይላል። አሁን ይድቀጥል ጨበጣ አይሆንም ወይ ነው ጀዋር? ጨበጣ እንዳይሆን ውርርዱ
እጅ ከምን ሲባል እየበሰለ is there something you are cooking የሚል እኮ ነው። Yes, you are cooking very well and now you are smelling it and you are seeing some of the result እኮ የበሰለውን ነገር አሽትታለሁ የበስሏል አልቋል በቃ መንግስት ለመገልበጥ አልቋል በቃ you'll see አለ በቃ ተበስሏል የበሰለው ደግሞ እንትን ብሏል ይተከተል ትራንዚሽን ላይ እየሰራን ነው ከዚህ በፊት በሀገራችን ደጋግሞታል እኮ አይታል ባለፈው የሆነ ቦታ ላይ እሱም እኮ ኦልሬዲ እኮ አብይ ፖስት አብይን ዲስከስ እያደረገ ነው እኔም ቢያወርዱ ራሱ ምንም ማድረግ አይችሉም ራሱ እሱ መውረዱን ተቀብሎታል yes 1974 ሚስ ያደረግነው ኦፖርቹኒቲ አለ 1991 ሚስ ያደረግነው ኦፖርቹኒቲ አለ 2018 ሚስ ያደረግነው ኦፖርቹኒቲ አለ የሚቀጥለው ሚስ እንዳናደርግ ሁለት ነገር አንድ ስቴቱ ከአብይ እንዲተርፍ ማድረግ መቻል አለብን ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን እየሰራንበት ነው we're working on it ሪዛልቱን ደግሞ እናይበታለን ይሄ ስንል ግን ዝም ብሎ ሁሉን ብቻ እቻው ጥቁር ማቅ ኦፕሬሽኑ አለቻው ጥቁር ማፑ ሰርተናል እቺ ጥቁር ማቅ ኦፕሬሽን ነች ብዙ ባጀት ተመደበበት ኦርቶዶክስ መበጥበጥ ነው አስመውት የነበረው ሀጂ ሙፍቲ ቀብር ላይ ነበር ከሀጂ ሙፍቲ ሞት በኋላ ነበር የታሰበው ከሸፈባቸው ስለዚህ አሁን ወደ ኦርቶዶክስ መጥቷል አሁን ዛሬ ከጥቅምት 24 ጀምሮ እስከ ጥቅምት 27 ድረስ ያሉት ኦፕሬሽን ነው የሚተማመኑበት ትላንትና ገዱ ሁሉ ያለበትን አሳይቻቸው ለጧት ሰርችበታለሁ የጧቱን ተመልከቱት ልክ በዚህ ነው የሚሉት ያሉት ጨርሰናል የሚለው እሺ ቀጥይት ያገለለ ምናምን ነገር አይደለም we will not repeat the mistakes we made in the past አሁን በኋላ ምን ሰራው ስተት የለንም እንደድሮ ቀጥታ ወደ ቤተ መንግስት ነው የምንገባው ቀጥታ የትላንትናው አይነት ስተት አንሰራም ቀጥታ ጉዞ ወደ ቤተ መንግስት ወደ 4 ኪሎ ነው 4 ኪሎ ቤተ መንግስት እንኳን መቀየሩን አያውቁም 4 ኪሎ ቢገባ ሙዚየም ነው ያለው ሙዚየም መኪና ተሰርቅ ሆነ የድሮ መኪኖችን አናውቅም ወርቅ ተዘርፉ እንደሆነ ታሪካዊ ቅርስ እንደሆነ አላውቅም 4 ኪሎ የለም ሙዚየም ነው ከፍለ መግባት ይችላል እኮ ሳትታገል 4 ኪሎ ፈስ የለም ፈስ ግንብ ተደገፈሽን ታሸናማው አዲስ አበባ ላይ they know it we know it change is coming አይገርም እንደ መንግስት ነው የሚቆጥረው መንግስትም ያቀናል እኛም እናውቀዋለን ይላል አቅም መኖርን መንግስት ዜኖሚ we know them ይላል ምንድነው የምታውቃቸው ማን ነው አንተን የሚያቀ አንድ መንግስት ባለስልጣን ስላንተ መንግስት ባለስልጣን አለ የመንደር ልጅ ስላንተ ያወራ የመንደር ልጅ ትችላለህ ልክ እንደዚህ እንዳሁኑ አርሲ ላይ ሄደህ ሰው ማስገደል ወይ ደግሞ ህፃናቶች ሃይጃክ ማድረግ የህፃን አንገት ቁርጠና ይሄ የለመደው ነው ሻሸመኔ እኮ ለምንድን ነው አለኝ ቤት ሰው ተቀመጠበት ሲቃጠል እኮ ሻሸመኔ ለምንድን ነው አዲስ ነገር አለ ምንም አዲስ ነገር የለም ድሮ ነበረ ሰው ሲሞት ምን እንደነግጠው አሁን ደግሞ መንግስት ለአንድ ሰው 30 ሰው ዋጋ ያስከፍለ ነው 30 ነው ዋጋ የሚያስከፍል አንድ የምትገለው 30 ዋጋ ያስከፍለ ነው ጀሎቹ ይቦቱ ላይ ያሉት መንግስትም ያቀናል እኛም እናቃቸዋለን እንተዋወቃለን ማንንም ያቃንተ እኔ ራሴ እንደዚህ አውጥቼ ስላሳየው የራሴን ዝቅተኛ ዝቅ ማለት ነው ማረጋግጠው እናንተ ወደ ሚዲያ እንደዚህ ማውጣት በኔ ሚዲያ ዓለም አቀፍ ሚዲያ ላይ ይትቀጥላ ጨርሳውን ቶሎ በርጨርስ ያን እኔ አሁን የሚያሳስበኝ ነው ሶ ማች ብትተው ራሱ ይጨርሰዋል አብይ ይሄንን ራሱ ችግር የለውም እሱ አሁን ዳጋጋራ ከዳገት የተነሳ ድንጋይ ነው ምንም ልታደርገው አትችልም አሁን አሉ አንዳንድ የሱ ደጋፊዎች እንደዚህ በገዝቷቸው ስለሚሉ ተገዝቻለሁ እኔንም ይናገራሉ የሱ ደጋፊዎች አሉ የተገዙ የሚልፍ ተገዝቻለሁ እንዴ ከአርሴናል እኮ ጥሩ ተጫዋች እኮ በጥሩ ገንዘብ እኮ ማንቸስተር ይገዛል ከማንቸስተር እኮ ጥሩ ተጫዋች ካለ እኮ ሊቨርፑል ገዛው አውጥቶ ይገዛዋል ተገዛሁኛ በቃ ከፈለኝ ብልጽግና ከፈለኝ ገዛኝ ተገዝቼ የምጫወት ተጫዋች ነኝ so what ከግብጽ ገንዘብ አይሻልም የኢትዮጵያ ገንዘብ አይሻልም ወይ ከሻቢያ ገንዘብ አይሻልም የኢትዮጵያ ገንዘብ ይሻላል ተገዝቼም ከሆነ አይገርምም ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ብሩን አውጥቶ ስለ ሀገር የሚታገል ሰው ከፈለክ እኔ ብቻ ነኝ በገንዘቤ ነው መንግስትን የምደግፈው በገንዘቤ ነው ሀገርን መቀጥ ማርጋት ያሉት እና በንጹህ ኢትዮጵያውያኖች ዙሪያ በከበቡ አንድ ብፈልግ ኖሮ
አልሲሲ ለእናንተ የሚከፍለውን 10 እጥፍ ለኔ ይከፍለኛል። ነገር ጠዋት ለማታ እኮ ነው የሚከፍለኝ። አንተ ነህ እኔ ተገዝቶ የተገዙ መንግስት የገዛቸው እርባኬ በዚህ ልትሸማቀቅ ብላችሁ ጨረሳችሁ እኮ ድሮን የጨረሳችሁት። የመንግስት ባለስልጣኖች ይታዘቧቸዋል፣ እዚህ ጋር ይታዘቧቸዋል። እኔ ያለው እነሱ ይታዘቧቸዋል። ያውቃሉ እንዴት ቤት ኪራይ እንደምከፍል፣ እንዴት ሰራተኛ ደሞዝ እንደምከፍል፣ እንዴት መብራት እንደምከፍል ያውቃሉ። እዚህ ያሉ እኮ ቤተሰቦች አሉ፣ ኢትዮጵያኖች አሉ እኮ እዚህ የእውነት ይዤ አሉ እኮ እዚህ ቢሮ ተቋም ሄደው ያዩ። አንተ እንደምትለው ተከፍሎኛል፣ እንዴት እንደማደርገው አውቃለሁ። የልጆቼን የወተት ገንዘብ አውጥቼ ነው እየታገልኩ ያሉት፣ የደም ዋጋ እየከፈልኩ ከዚህ እዚህ ተቀድጄ። ቅንቅና የተከፋዮች አሉ። አክስቲ ከፈላት ይድዛ ችግር የለውም እሱ አሁን ዳጋ ጋራ ከዳገት የተነሳ ድንጋይ ነው። ምንም ልታደርገው አትችልም። አሁን አሉ አንዳንድ የሱ ደጋፊዎች እንደዚህ በገዝቷቸው እንትን የሚሉ አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን 10 ቢሊዮን 20 ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ፣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይን ሊያተርፈው ይችላል። ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not እኔ የመነኝ እኔ እኮ እናንተ ደደቦች ስለሆናችሁ እኮ ደደብ ናችሁ እኮ እናንተ ኮምፕሊትሊ ደደብ ናችሁ። እኔ እኮ ነገርኩህ እኮ አብይ እንደ ኪዩን ኤልሳቤጥ በምርኩዝ ነው ከቤተ መንግስት የሚወጣው የመጨረሻው እድሜው ላይ በቃኝ ብሎ። በሱም ደግሞ ከልጁ ከስር ከስሩ እየተካ ነው ያለው። ልጆች እያፈራ ያለው ወጣቶች ነው የሚያፈራው። ይሄ 60 70 80 90 መጽሐፍ ጻፍ ብለዋል። ከስሩ እየተካ ነው ያለው ወጣጣ አይላየም። የኒውክሌር ስቴሽን ወጣት ልጁን አይተዋል። የሱ አይነት ሚሊዮንሶች አሉ እየተካ ነው ያለው። በምርኩዝ ነው የሚወጣው ከቤተ መንግስት። እንደ ኪዩን ኤልሳቤጥ ነው። እንዲያውም በሚቀጥለው ምርጫ ካለቀ በኋላ ጠቅላይ ሚኒስትር ዶክተር አብይ አይባልም ንጉስ ነው ኪንግ ነው ምናምን ዙፋን ተክሊል ነው ምናስቀምጥ አክሊል ነው ምናስቀምጥበት ላይ አይነ እያየ በደንብ እንዲወጣላችሁ እንዲወጣላችሁ ምን ታመጣለህ? ምንም አታመጣም። ጫት የምትቅም ጫት ላይ ታወራለህ። ቢራ የምጠጣ ቢራ ላይ ታወራለህ። ሀሽ የምታጨስ ሀሽሽ ላይ ሺሻ የምታጨስ ከዛ ውጭ ምንም ቅንጣት አትችሉም። ነገርኩህ። እኔ አስተማማኝ አድርጌ ነገር ምክንያቱም የመሬቱንም የመከላከያውንም የአየር ኃይሉንም የደህንነቱንም የሳተላይቱንም መረጃ እጄ ላይ ስላለኝ በኮንፊደንስ ማውራለኝ። ፔሪድ ኢንጀክት የሚያደርግለት ከመጣ፣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይ ሊያተርፈው ይችላል። ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not a contest for nationalism, this is not a contest for populism, this is a contest for bread. so እሱ አይደለም ትልቁ ነገር መሆን ያለበት። ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ ኮንቲኒቲው ማረጋገጥ አለብን። ስቴት መኖር አለባት። እሱ ማረጋገጥ አለብን። እሱን ማድረግ ያለብን የእሱ አወዳደቅ ይወስናል። በማግስቱ የሚመጣው ነገር ወሳኝ ነው። ቀጥሎ የሽግግር ወቅቱ ሽግግር ከዚህ በፊትም እንዳልኩትና እንዳየነው አንድ ሽግግር የሚሳካውና የሚጨናገፈው በመጀመሪያው 6 ወር እስከ 1 ዓመት ባለው ጊዜ ውስጥ ነው። ሰርገኛ መጣ በርበሬ ቀንሱ እንዳይባል ስራዎች መሰራት አለባቸው። እኛን ስራዎች እየሰራናቸው ናቸው። ምንም እንጫጩ ከከሌ ጋር ጠላት ሆነ ምናምን ኖ። በአንድ ወቅት ጠላት ልንሆን እንችላለን። ዛሬም የተለያየ ሀሳብ ሊሆን ይችላል። ይሄ ነው ኢሳያስ አፈወርቅ ነው። ከኢሳያስ አፈወርቅ ጋር ጠላቱ ሊሆን ይችላል። ይበሉ ይንጫጩ። አሁን እንሰራለን ከኢሳያስ አፈወርቅ ጋር ከሻዕቢያ ጋር ነው የምንሰራው። ኢሳያስ ቃል ገብቶላቸዋል። ወደ ዙፋን አስቀምጣቸዋለሁ ብሏል። የሚተማመኑት ኢሳያስ አፈወርቅን ብቻ ነው። እዚህ ነው ሻዕቢያዎች ከኢትዮጵያ ላይ እንደ መጅገር ይጣቁበት እንደነዚህ አይነት ቫይረስ ይዘውብን ነው ላይ ይችላል። እነ ልደቱ አይነት እነ እንኩሮ ንግልብጥ ሚዲያ እነሱን ይዘው ጨርስ በቃ በሀገር ማስቀጠልና ሰላም በማምጣት ለጉዳይ ላይ ተስማማለን።
ድርድርና ንግግር ችግሮች መፈታት አለባቸው የሚለው ላይ እንስማማለን። አንደራደርም። ምንም ድርድር የለም ከእናንተ ጋር። መንግስት እናንተ ጋር የሚደራደር ከሆነ እመነኝ፣ ጃልማሮን ያፈራ ጫካ፣ ዘመነ ዘመነን ያፈራ ጫካ ኮርዳይትን ያፈራኛል። ክላሽ ይዤ እገባለሁ። መንግስት ከእናንተ ጋር ቁጭ ብሎ ከተደራደረ እመነኝ፣ እኔ ክላሽ ይዤ ጫካ እገባለሁ። ይሄን ስለማደርጉ ነው። አይደራደርም ከእናንተ ጋር። ለህግና ለፍርድ ትቀርባላችሁ። እናንተ ናችሁ በህይወት ያላችሁት እኮ። እናንተን ተከትሎ እኮ የሞተ ብዙ ወጣት አለ እኮ። የተቃጠለ መስጊድ አለ፣ የተቃጠለ ቤተክርስቲያን አለ፣ የወደመ ንብረት አለ። እናንተን ተከትሎ ያማል። ወደ ፍርድ ነው የምትቀርበው። ድርድር ሽግግር የለም። ይህንን ካደረገ ኢትዮጵያ አለ መንግስት ነበር የምትኖረው ማለት ነው። መንግስት የላትም ነበር ማለት ነው። የሰውየውን ጥግ ድረስ ሄዶ መደመር ብሎ ስላለ ከነ ወንጀል የምትቀላቀል መሰለ። እንደዚህ አትደመርም፣ አትደራደርም። ፔሬድ ያዋጣኛው በምትለው ነገር ይላል። ቀጥል፣ እንዳታቆም። እንደውም በምትታገለው ትግል ላይ የገንዘብ እጥረት ካለብህ፣ የመሳሪያ እጥረት ካለብህ እኔ እሰጣለሁ። መንግስት ይመድብልሃል ባጀት። ቅንቅና ዳን ሌብል ኮንሰንሰስ መጥቷል። አየህ እና እንደራደር ይላል። ሰላም በማምጣት ለጉዳይ ላይ እንስማማለን። በድርድርና ንግግር ችግሮች መፈታት አለባቸው የሚለው ላይ እንስማማለን። ዳን ሌብል ኮንሰንሰስ መጥቷል። ዲቴልሶች አሉ። አረፈረ አለፈ ያ ጊዜው። አንድ መድኃኒት ኤክስፓየር ያደርጋል 2024 ሜይ ኤክስፓየር ካደረገ ጁን ላይ አትውጠውም። 2024 ላይ ይጣላል። ጋርቤጅ ነው። ጋርቤጅ ናችሁ እናንተ። በቃ ኤክስፓየር ያደረገ ፖለቲካ ታቃለ ኤክስፓየር ያደርጋችኋል። ጊዜያችሁን፣ የድርድር ጊዜ፣ የሰላም ጊዜ፣ የመዋያ ጊዜያችሁን አጣችኋል። በቃ አለቀ። ተቃጥሎባችኋል። አሁን በቃ ፔሬድ። አንሰማም አልሰማም። ስልክ ስላሰቡት ይላል። አልሰማንም ስንል አልሰማም። ሽግግር የሚባል ድርድር የሚባል ነገር አታሰሙን። አንፈልግም። ይኸውልህ እኮ እዚህ ጋር ቢሉም ባፋቸው በሬ ወለደ ቢሉም ባፋቸው ለራስ ይዞራል በለደ ቢሉም ባፋቸው ሺክ ለሰው ያሰብ አልሰማም ወለደ ቢሉም ባፋቸው አልሰማም ብያለሁ። አልሰማም ኡፍ ቅጥል አደረጉኝ እናታቸውና ወይ ልሞትላችሁ እኮ አሳበዱኝ እኮ እነዚህ ቅንቅላቦች። ቅንቅላ አባት ያምላክ ስንት መሰራ ሰውዬ በእናንተ አጀንዳ ተረባረቡብኝ እኮ። ሻዕቢያውን ስለው ጁንታውን ስለው ፋኖውን ስለው ሸኔው ተረባረቡ። በቃ እኔ አሁን አቻይ ካልሲሲ ጋር ነው የሚጫወተው። ካልሲሲ ጋር ከሱ ጋር ነው አሁን የመጫወት የምፈልገው። እንደናንተ አይነት ኮልኮሎች ጋር ማውራትም አልፈልግም። እኔ ለምን እንደማውራችሁ እንደማነሳችሁ ላይ አይገባኝ። ራሴው አልፈወስኳችሁ አለ እኮ አብቹ እኮ ተናገርኩ። እውነቱን እኮ ነው። እሱን አልመስማት አቅቶኝ እኮ ነው። ስንት ነው ሲባል 2 ነገር ስንት ነው ሲባል 2 ማን ያበዛዋል ሲባል ውሸት ነገር የሚያባዛ ቱል ነው። በጣም ብዙ ውሸት ነው ያለው በፖለቲካው፣ በዘሩ፣ በሃይማኖቱ፣ በጥቅሙ፣ በልማቱ ብዙ ውሸት ነው ያለው። ከዚህ ውሸት መጠበቅ ያስፈልጋል። እውነት የምንፈልግ፣ ለእውነት የምንቆም፣ ለወንድም የምንራራ፣ በመስጠት የምናምን ቸርነት ያለን ሰዎች ከሆን
ይሳካልናል። በውሸት በሴራ በመጠላለፍ አንዱ አንዱን በመጉዳት አድቫንቴጅ መውሰድ ከሆነ ግን የኋላ ኋላ ሁሉም ሰው የዘራውን ስለሚያጭድ በሰራነው ክፋት በሰራነው ተንኮል እና ጥፋት እኛ ብቻ ሳይሆን ልጆቻችን ዋጋ ስለሚከፍሉ መጠበቅ ያስፈልጋል። ከዚህ ጉዳይ የሀገር ሽማግሌዎች ማስተማር አለባቸው። ወጣቶች ወደ ሰላም እንዲገቡ፣ ሼኮች፣ ቄሶች ማስተማር አለባቸው። ሰላምን መናገር አለባቸው። ከናንተ አፍ መደመጥ ያለበት ሰላም ነው፣ ፍቅር ነው፣ አንድነት ነው። ችግር እንኳ ቢኖር በውይይት እያመን በንግግር እያመን በምርጫ እያመን ስንሄድ ኢትዮጵያ ውስጥ ሰላም ብቻ ሳይሆን ፈጣን ልማት ይመጣል። አሁን ችግሩ ምንድነው? እኔ ነኝ የማውቀው፣ እኔ ካልገዛው፣ እኔ ካልዘረፍኩ፣ እኔ ካልወሰንኩ የሚል እዛም 10ም 20ም 30ም ብዙ ነው ያለው። ይሄ ግን አይቻልም። እኔ አሁን ሶማሌን በቃ ከዛሬ ጀምሮ አጋሮች ናችሁ ብል ይቻላል? አለፈ ፋሽኑ እኮ አይቻልም። በቃ አለቀ፣ ተቃጠለ። አፋር ከዛሬ ጀምሮ አጋር ነብል አይቻልም። እንኳን ካሁን በኋላ አጋር ሊሆን ትናንትና አጋር የሆነው ይቆጨዋል። አይሆንም። አሁን ያለውን ነባራዊ ሁኔታ ተገንዝበን ኢትዮጵያ ውስጥ ተከባብረን ተስማምተን ተወያይተን ካልሆነ በስተቀር አንዱ አንዱ ላይ ጭኖ በጋራ መኖር አይቻልም። ይሄ ሀገር ያፈርሳል፣ ጥቅም የለውም የሚለውን ሁላችንም ብናምን ለዚያም ከልብ ብንሰራ ውጤት ይመጣል የሚል ሙሉ እምነት አለኝ። በቃ ጠቅላዩ በፍቅር በአንድነት በሰላም በመተሳሰብ የትላንትና አባቶቻችን ያሳለፉትን ስተት እንኳን ቢኖር ስተቱን ሳይሆን ጥሩን ነገር ብቻ ይዘን መቀጠል ለኛ ሳይሆን ለልጆቻችን አስበን የምናስረክባትን አገር መስጠት። ስለ አሰብ እኮ ምንጮህ እኮ ነገ በአሰብ ጉዳይ ልጆቻችን እንደገና ጦርነት እንዳይፈጥሩ ዛሬ አጽድተን እንሰጣቸዋለን ብለን እኮ ንብረታችንን ለልጆቻችን ለማስረከብ እኮ ነው በአሰብ ላይ የምንታገለው። ስለ ህዳሴ ግድብ እኮ ያን ሁሉ እኮ ዋጋ የከፈል ነው። ያ ሁሉ ስንሰደብ የነበር ነው እኮ ልጆቻችን ነገ እንደገና በህዳሴ ግድብ ከግብፅም ከምንም እንዳይጣሉ ሰርተን እናስረክብ። ቁልፍ እኮ ነው የሰጠናቸው። ቁልፍ ለኪ ነው የሰጠናቸው። ማስተር ኪ ነው የሰጠናቸው ለትውልዱ። ከዛ በኋላ የህዳሴ ግድቡን የሚመለከተው ትውልዱ ነው የሚጠብቀው። አሁን እዚህ ድረስ አድርሰነዋል። እኛ ወደቡንም አስረክበን አጽድተን ከጎረቤት አገር ጋር እንዳይጣሉ አድርገን ለልጆች ቁልፍ ነው የምናስረክባቸው። ይሄ ነው ሰውየው የሚለን። የት መተህ የምትቀደደው አንተ? ሰራው ነግረዋለሁ። ነገሩ እሱ አብቹ ይሄው ነው የሚናገር። አዳምጥ። አሁን በከተማ ውስጥ ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር፣ በብልጽግና ውስጥ 2-3 ሰው በመቅጠር ይሄ መንግስት መቼም አይፈርስም። ዛታ ይካናሽሩ ይኸውልህ እዚህ ጋር አንድ ጊዜ አብቹን ይልናገር። አንዱ የሚተማመኑበት ነገር መንግስት ተቋም ውስጥ የነሱ የሆኑ ቃል አቀባዮቻቸው ነው። የውስጥ ባንዳ እንላቸዋለን። ታስታውሳላችሁ? ጊዜ አለ እግር ስር ነው መንግስት ስር የተጠመጠሙት ብዬላሉ። ሁልጊዜ የሚተማመኑት በእነሱ ነው። ደውሎ ይነግሯቸዋል። ከዛ ከመከላከያውም ውስጥ አላቸው፣ ከሚኒስቴር አላቸው፣ ከፓርላማ አላቸው፣ ከውጭ ጉዳይ አላቸው፣ ከተለያየ ቦታ ሰው አላቸው። የራሳቸው ሰው ሽቶ ይልኩላቸዋል፣ ላፕቶፕ ይልኩላቸዋል፣ ስልክ ይልኩላቸዋል፣ ዶላር ይልኩላቸዋል። የሚተማመኑት በእነሱ ነው። ስለዚህ እነሱን አምነው ነው የሚጫወቱት። ጨዋታው እነሱ መረጃ ከውስጡ ነው የሚያገኙት። ይሰጧቸዋል። እንዲሆነ ዛሬ እኮ ምሳ በላን፣ ጠቅላይ እኮ ሰበሰበ፣ እንደዚያ ይወጡ ከምንጮቻችን ይላሉ። በዛ በውስጥ በሚተማመኑት ነገር መንግስት ይፈርሳል ብሎ ይገምታሉ። አየህ፣ የዲያስፖራ ፖለቲካ የረከሰነቱ ይሄ ነው። አንድ ኮሎኔል ልታክ ትችላለህ፣ አንድ ጀነራል ልታክ ትችላለህ፣ አንድ ሚኒስቴር፣ አንድ የፓርላማ አባል ልታክ ትችላለህ። ፔሬድ። ያ ማለት ግን አታቆም። ካቢኔው ከባድ ነው። ውስጡ የተሰራው ስራ አታቆም። እየነገረ ነው ያለው። ያንን ስላወክ ትግል አታመጣም ብሎት አታመጣም እያለ ነው። እየነገረ እኮ ነው ያለው። ሰውዬው ራሱ እኮ ይነግራል እኮ። አፋውጥ እኮ ነው የሚነግረን። ያውቃቸዋል። ከእናንተ ጋር የሚገናኙትን ሁሉ ያውቃል እሱ። ድህነት እኮ ነው ነገርኩህ እኮ። አይገባህም እንደ አንተ ደንቆሮ። ኢንሳን ክሬት ያደረገ የፈጠረ እኮ ነው። ዓለም ያጨጨበለት ያለ ጀግና መሪ እኮ ነው እንዴ። ነገረህ እኮ በደንብ አድርጎ ደግሞ ነገረህ እኮ። ቤት በኩል እናንተ በዩቱብ ላይ ተጥዳችሁ በግሩፕ እንደዚህ ሰውየውን ስራ አስፈትታችሁ ታመጣችሁ። ትላንትና ማነው ገዱ የተባለው ሚኒስትሩ ነው የተባለው ፓርኪንግ ደህና ስራ ጀምሮ ከዛም ቢባረር ለነገሩ ፒሳ ዴሊቨሪ ያደርግ ነበር አሉ። አንድ የሆነ ፒሳ ቤት ከሱም አባጣችሁ። ትላንት እንደገና ከረባት አልበሳችሁ በቴሌቪዥናችሁ ምን ሊያደርግ
ሰውየው እኮ እየነገራችሁ ይኸው አዳምጥ የሚልን አዳምጥ እስኪ። ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር፣ በብልጽግና ውስጥ 2-3 በመቅጠር ይሄ መንግስት መቼም አይፈርስም። ዛት አይካናሹሪው በቃ እንዴት እንደሚሰራ እናውቀዋለን፣ እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ራሱን ነው የሚበላው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ ይሆናል። አንዳንዴ ኦርቶዶክስ በራሱ ይሆናል። አንዳንዴ ጴንጤ በራሱ ይሆናል። ያው እንደምታዩት ነው። በየቦታው ይሞከራልና ይሄ ነገር አያዋጣም። ሀገር ከማፍረስ ሰው ከማበጣበጥ የንጹሃን ደም ከማፍሰስ መጠበቅ ያስፈልጋል። ጉዳዮቻችን በፖለቲካ ንግግር እንጂ በዚያ በመሰለ መንገድ ፍላጎታችንን ማሳካት ብዙም የሚያዋጣ ስላልሆነ ማሰብ ጥሩ ነው። በየጊዜው ጥርጣሬ መዝራት፣ እኩልነት እንደሌለ ማሳየት፣ የውሸት አጀንዳ እየፈጠሩ ሰው ውስጥ መጨመር፣ ይህ የተለመደው እያንዳንዱ በፋክት በማጣራት አብዛኛው የሚፈጠሩ አጀንዳዎች ውሸት መሆናቸውን ያው ታውቃላችሁ፣ ሁሌ ስለምንወያይበት አብዛኛው በዚያ መንገድ መሄድ አደገኛ ነው። ለኛም ለነሱም ለሁሉም ኢትዮጵያ ለሚፈልግ ኃይል ይሄን የሚያራግቡ ሰዎች ቅጥረኞች መሆናቸውን ማናቅ ይመስላቸዋል። በብዙ መንገድ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች ብዙ አይነት ሙከራ ያደርጋሉ። ከሙከራ ውስጥ አንዱ እንደዚህ አይነት ያለመተማመንና አብሮ ያለመቆምን ሐሳብ ደጋግሞ እንዲነገር ማድረግ ነው። ሚዲያዎችም ቢያስቡበት ጥሩ ይሆናል። በእኛ በኩል ህዝብ እናወያያለን። ያሉ እውነታዎችና ዳታዎች ለህዝብ እንገልጻለን። በአሰራር መስተካከል የሚገባቸው ጉዳዮች ካሉ አሰራሮች እናስተካክላለን። ለምሳሌ በቅጥር በሹመት ኢሹ የሚነሳ ከሆነ ህግ እናወጣለን። ችግር የለውም። ሁሉም ሰው ኢኳል የሚጠቀምባቸውን ስርዓቶች እንከተላለን። ሚዲያ በሚመለከት የመጀመሪያው ስራ እናስተምራለን፣ እንመክራለን፣ እንገስጻለን። ሁለተኛው ስራ በህግ አግባብ እንጠይቃለን። ሚዲያ ነኝ ማለት ህዝብን ከህዝብ እምነትን ከእምነት ማባላት የሚፈቀድበት አይደለም። ያን ለማድረግ ደግሞ አቅም አለን። ያን ለማድረግ የሚያስችል አቅም አለን። እንደ መንግስት አቅሙን መመንዘር አላስፈለገንም ብለን ተው ነው እንጂ ያን ለማስፈጸም የሚያስችል በቂ አቅም አለን። ስለዚህ ሚዲያ ተቋማት በኃላፊነት ምን እኮ ላጭቶ ማስገባት እኮ ነው። ብቻ እንደ ማለት ሳይሆን ላጭቶ ማስገባት ነው። በቃ ዲሞክራሲ ለማመዱ ተብለን እኮ ዋጋ ከፈልን። እኛ ታመምን እኮ። ህግ ነው አሁን መከበር ያለበት ህግ። በቃ አቅሙን መመንዘር አላስፈለገንም ብለን ተው ነው እንጂ ያን ለማስፈጸም የሚያስችል በቂ አቅም አለን። ስለዚህ ሚዲያ ተቋማት በኃላፊነት በህግ አግባብ መስራታቸውን ማረጋገጥ ጠቃሚ ይሆናል። ህግ አስከባሪ አካላት እስካሁን አብዛኛውን ነገር በትዕግስት እንዳላዩ እንዲያልፉ የሚፈለግበት ምክንያት በህግ አስከባሪ አካላትና በዜጎች መካከል የነበረው አይነት ቅራኔ እንዳይቀጥል ነው። ትርፍ ነገር ማድረግ አያስፈልግም። በህግ አግባብ ግን ሰዎች የሚጠየቁበትን መንገድ እና ህግ የሚከበርበትን መንገድ መከተል ያስፈልጋል። እንደው ዝም ብሎ በኃላፊ አግዳሚ እንደፈለጉ ተሳርቦ እንደፈለጉ ብሎ መቀጠል አይቻልም። እኔም ትርፍ በሆነ መንገድ ያኛውን መሳደብ የለብኝም፣ ያኛውን መሳደብ የለበትም። ተከባብረን ተደማምጠን በጋራ መኖር ያስፈልጋል። እንግዲህ ይሄን ነው የሚለው ያለው። እንከባበር፣ የጋራ ሀገር አለችን፣ የጋራ ህዝብ አለን፣ እንወያይ። ልዩነታችን ከነ ልዩነታችን መኖር እንችላለን፣ ግን ህዝባችንን ባልነካ ሀገራችንን ባልነካበት መልኩ መቀጠል እንችላለን። ዲል። ከዛ ውጭ ግን በአቋራጭ ስልጣን የሽግግር መንግስት የድልድይ መንግስት ነውጠነዋል፣ አውቀነዋል። የጥቁር ማቅ ኦፕሬሽን ምንድነው? የስር ነቀል አብዮት፣ ህዝብ አንቀጥቅጥ ምናምን ይዛው ትንቀጠቀጣል፣ ቤት ይንቀጠቀጣል። ጌም ኦቨር። አትችልም። ከዚህ በኋላ ኤክስፓየር አድርጋችኋል። ኤክስፓየር
የመጨረሻውን ያብች ንግር ናገርና የሚደውል ካለ አብርሽንም አይቻለሁ መደወል ይችላልላችሁ ሌላ መንገድ አለ እኔ እንኳን በህገወጥ መንገድ እኔም ፈልጉ እኮ በአንድ የህግ አስከባሪ እንኳን የህግ አስከባሪዎች አሁን ያየና ያለው ገንዘብ አዘዋዋሪዎችን ወንጀለኞችን ሻቢያዎችን እያያዛችሁ ተለቋቸዋላችሁ እንደገና በሌላ በጓሮ ገንዘብ ተቀበላችሁ ስለ ሀገር እንደምትሰሩት ወይ ስለ ምን እንደምትሰሩት ጠቁሞ ወንጀለኛን የሚያሳውዘውን ሰውዬ እሱን ትይዙታላችሁ የተጠቆመ ወንጀለኛ ተታችሁ በዛ በኩል ልጆተኔ ገንዘብ እየተሰጣችሁ ህግ ይከበራል እኔም ፈልጉ እኮ በአንድ ቀን ፖሊስ እኔ እንኳን በህገወጥ መንገድ ንካስለው እምቢ የሚለኝ ወንጀለኛ ደግሞ ሲያ የእናቱ ልጅ ቢሆን ማይምር ቢሆንልኝ ደስታውን እንኳን አልችለው ግን ተቋም ግንባታ እንዲቀላል አይደለም ሌባ እኮ ከለመደበት ከዚህ ቢሰርቆ ከዚህ ቢሰርቃል ምንም የስልጣን ጉዳይ አይደለም ሴቶች በትንሹ እንደ ሌቦች አይደላችሁም ብዬ እንኳን ነፃ ባላወጣችሁ የሌብነት እንትኑ ከወንድ ጋር አይደለም አትሰርቁም እያልኩ አይደለም ስለዚህ እኔ አሁን ትንሽ ነካ ያደረኩበት ምክንያት አለ እንደው በአጠቃላይ ልሰዱ እና አትችሉም በቃ አንድ እድል አላችሁ ሰላማዊ ትግል መወያየት መነጋገር በየጫካው የበተንከውን ተዋጊና ከውጭ ወደ ገንዘብ የምትልከውን ተዋጊ አስቀምጣ ጦርነት ይቁም ትለኛለህ አንተ አይደለም ጥይት የምትገዛውና የምታዋጋው አሜሪካን ተቀምጣለህ እንደምታዋጋው ጥይት ልከ ገንዘብ ልከ ከካናዳና ከዩሮፖን አይደል ብር እየላክ አማጽያኖችን እየረዳህ የምታዋጋው አንተ ያዋጋ አንተ ጦርነት ይቁም ትላለህ አቁማ ጦርነቱ ምን የሚሉት አብዮት ነው ደግሞ አሁን የጦርነት አቁማ አብዮት እናደርጋለን ጦርነቱን አቁማ አንተ እኮ ነው የምታዋጋ ያለው ፊት ለፊት የግብጽ ጠላት በዚህ በኩል ወራሉ ብሎ ከሻቢያ ጋር ተደምሮ በየመጣ ያየ እዛ ጋር ያለውን አማራና ኦሮሞን ልታፋጭ ትሞክራለህ እዛው ቁጭ ብለህ ኦርቶዶክሱን ከኦርቶዶክስ ታባላለህ እዛ ቁጭ ብለህ ኦሮሞውን ከኦሮሞ ታባላለህ አማራውን ከአማራ ታባላለህ ማንም ይልቃል ስለዚህ ብታቆሙ ይሻለኛል እኔ ትንሽ አንዳንድ ጊዜ ትንሽ ምንድነው ማርም ሲበዛ ይመራል የሚባለው እንደዚህ ባለ ነገር አለ አንድ ደጋግሞ ይለው ሄሎ ድምፅህን ከፍ አድርገው እሺ ቀጥል ይሰማል አዎ ድምፅህን በጣም አርቀዋል በብሉቱዝ ነው የምታወራው ማይክ ላይ አድርገው ድምፅህን ከፍ አድርገው በጣም ሩቅ ነው ያለው ይሻላል አዎ ቅድም በጣም በሽቄ ነው የደወልኩት 10 ጊዜ የደወልኩብህ እነዚህ ክፍታፎች እንዳታሰማን ነበረ አንተ ምክንያት አለ የምታሰማበት ይሄን ለአንተ አልነግርህም ባለፈው አብይ ሲናገር ዋናው ከጦር መሳሪያ ይልቅ ጠላት የሚያሸንፍበት ዋናው መንገድ ፕሮፓጋንዳና ምንድነው መረጃ ነው ብለህ ሲል ነበር ሁለት ነገሮች እነዚህ ሁለት ነገሮች መረጃና ፕሮፓጋንዳ በጣም አደገኞች ናቸው አሁን ያ አፉን ምራቅ የሞላ ኤርትራዊ በቃ ኢትዮጵያ ከመዋጋት አትችልም ምናምን ነገር እያለ የሚያወራ እንደው ይገርመኛል በጣም ሳስበው ዜር ሳሊቬቲንግ እኮ በቃ አሁን ሳሊቬት እያደረጉ ነው ኢትዮጵያን እንዴት ሊበሏት እንደነበረ ምራቃቸውን በጣም እያዘበረቡ የነበረበት ሰዓት ነው አሁን አፋቸው ውስጥ ምራቅ ሞልቶ ዋጣው በለው ያን ልጋጋ ሶሪ ቱ ሴይ ዛት በጣም የሚገርም ኢትዮጵያን ያውቃታል ኢትዮጵያውያን ያውቃሉ ወይ መጀመሪያ ያውቃል እሱ የህዝቡ ብዛት ስንት የነጠሩ ምን የመሰሉ የጦር መኮንኖች እኮ ያሉባት ሀገር ነች ኢትዮጵያ እንዴት መዋጋት አይችሉም እኔ መጀመሪያ ፕሮፓጋንዳ እንደሆነ እናውቃለን አሁን ከሱ በኋላም የተናገረው ያ ፍርሃት ነው ይሄን ሁሉ የሚያስብላቸው ይሄን ሁሉ የሚያሰኛቸው ፍርሃት ነው በጣም ፈርተዋል የሚሄዱበት ጠፍቷቸዋል
እየሰራ እንደሆነ እኛ ነን የምናውቀው። ምን እየሰራ እንደሆነ የምናውቀው እኛ ነን። አሁን መንግስትን የምለው ይሄ በትዕግስት ማለፍ ይበቃል፣ ይበቃል። እያንዳንዱ ቅጣት ማግኘት አለበት። እዛ ቁጭ ብለው ኮሪደር ልማት የሚያፈርሱ የተተከለ እንትን ብዙ እኮ አናሊሲስ አያስፈልገውም። ይሄ ብዙ ስተዲ ወይም ጥናት አያስፈልገውም እኮ። መቼ ነው ኢትዮጵያ ውስጥ ወንጀል እየተበራከተ የመጣው? ከመቼ ወዲህ ነው ብሎ ራሱ መጠየቅ ብቻ ነው። መቼ ነው ሰው እየሳረደ ሰው እየጠፋ ሰው ሰብተን የማናውቀው አይነት ወንጀል? ኢትዮጵያ ህዝብ እኮ በጣም ስነስርዓት ያለው ህዝብ ነው። በጣም ግብረ ገብነት ያለው ህዝብ ነው። በጣም እግዚአብሔር የሚፈራ ህዝብ ነው። እንደዚህ አይነት ወንጀል መቼ ነው የመጣው? ይህንን እኮ እያንዳንዱ ኢትዮጵያዊ ሊመልሰው ይችላል፣ መንግስትም ሊመልሰው ይችላል። ስለዚህ ይሄ ሁሉ ወንጀል ሲሰራብን ዝም ብሎ ማየቱ፣ በትዕግስት ማየቱ፣ ይመልሳሉ ማለቱ በጣም አስፈላጊ አይደለም። ከዚህ በኋላ እርምጃ እንዲወሰድ በጣም እንጠይቃለን። ይህን ልል ነው። በጣም አመሰግናለሁ። ብዙ ያሰብኩት ነበር ጠፋብኝ። ቴንኪዩ፣ አመሰግናለሁ። እሺ እሺ፣ ወንድሜ ያለው እውነቱ ነው። አታሰማ ነው የሚለኝ፣ ግን ኢትዮጵያዊነት ስሜት እንዲኖራችሁ ነው የማሰማችሁ። ጠቅሞ አይደለም የነሱ ወሬ ወይም ደግሞ ፕሮፓጋንዳቸው ሳይገባኝ ቀርቶ አይደለም። እኔ ጋር የሚደርሰኝን የስልክ ጥሪ ባስተላላችሁ፣ በቮይስ የሚልኩትን፣ በሜሴንጀር የሚልኩትን ብነግራችሁ በቃ ይዘገንናችኋል። ግን ለነሱ አቅም ነው። ኢትዮጵያን ለማጥፋት አለችኝ አንዷ ሴት ነች። ምናልባት የ24 ቀን ጦርነት እንዳትጠብቃለች ገብርኤል ላሰማችሁ ይዘገናችኋል። ተውት። ሴት ነች። 24 ቀን አንዋጋም አለች። በ24 ሰዓት አዲስ አበባ ትጠፋለች። በ24 ሰዓት ጎንደር ይጠፋል። በ24 ሰዓት ኦሮሚያ የሚባለው አጥፍቻ አሳያለሁ አለች። ቪዲዮዎች ልካ እንደዚህ ነው የሚሉት። ታዲያ ምን እናገኝ? አብርሽ ተዘጋበት እና ሄሎ አብርሽ፣ ሄሎ አይ ማይክ ላይ ሳደርገው ነው የተዘጋው። ስማ ቆይ ሳታወራ ትላንት የተደረጉት ልንገር። እኔ የነጋ መስሎኝ ሌሊት ደውዬ አንተ ጋር ሄሎ አብርሽ ምን እየሆነ ነው? እኔ እንጃ ከአንተ ጋር ነው። እኔ ማይክ ላይ አድርጌ ነው የማወራ። ስማ ሌሊት አንተ ጋር እኔ ነጋ ብዬ ተነስቼ ስቀጠቅጥ ለካ ሌሊት ነው። ይገርማል። በጣም ሶሪ ስለረበሽኩ። እኔ እንዳይቋረጥ ለምን እንደሚቋረጠው ወይ በእጄ ሊያዘው እንዴ? ሄሎ ምን እየሆነ ነው? ምን አውቄ ከአንተ ጋር ነው። እኔ በእጄ ነው ያዝኩት እኮ። እኔ ራሴ እኮ በእጄ ነው። ምን ስልካችን እኮ ተጠላልፏል እኮ። ይኸው እንግዲህ እዚህ ማይክ ላይ ነው እያስጠጋው ያለሁት እኔ። አይ ይሄኛው ስልክ ዛሬ የመጨረሻው ቀን ነው፣ አያገኙትም። ዝም ብሎ አዎ፣ ይሄ ስልክ የመጨረሻው ነው። ይቀየርላቸዋል በአዲሱ ቴክኖሎጂ። እስኪ ምንም ሊያቋርጡን አይችሉም። ኤኒዌይ አዎ፣ እኔ ሚድናይት ስትደውል በቀጥታ አስመራ ላይ የኢትዮጵያን ባንዲራ የተከልክ መስሎኝ ነው። አሰብ የገባው መስሎ ነበር እና ቶሎ ብዬ አይ ሲሪየስ ነው የምልህ፣ እኔ እውነቱን ነው የምልህ። ቶሎ ብዬ ምን አየሁ፣ ይሄ ልጅ በቃ ተነስቶ በዚህ ሚድናይት ላይፍ ገብቷል አልኩ። በቃ ከዛ ተነስቼ ላይፍ ስገባ አለ በቃ ይሄ ነገር ሶሪ በጣም ሶሪ። ኖ ሶሪነት አያስፈልገውም። ተተከለ ብዬ በቃ እንትን ስል ከዛ ሌላ ነገር አይ በቃ ሚድናይት ነው ልተኛ ብዬ ጻፍኩና ተኛኝ። እንግዲህ ዛሬ ጥቅምት 24 ነው። መታሰቢያ ቀን ነው። ጀግኖቻችን በግፍ የተሰዉበት ነገር ግን ይሳካልኛል ብሎ የነ ሞንጆሪኖ ቡድን ያደረገው አዝበት የወረደበት ጀግኖቻችን የሚታሰቡበት በውን ደግሞ ያሉ ግፍ የደረሰባቸው በአጥንታቸው ፍንካች በስጋቸው ቁራሽና በደማቸው ፍሳሽ ሀገራችንን ላቆዩ ለጀግናው መከላከያ ሰራዊት ክብር ምስጋና ይገባቸዋል። ምንጊዜም ያ መብረቃዊ ጥቃት መብረቅ ሆኖ ልባችንን እያቃጠለው ነው። ምንጊዜም
የሚረሳ አይደለም። ኢትዮጵያ ውስጥ ይሄ የነሱ በልብ መታሰብ ብቻ ሳይሆን ትውልድ እንዳይረሳው በታሪክ ተጽፎ ብቻ ሳይሆን ተከትቦ ብቻ ሳይሆን ለጀግኖቻችን በግፍ ለተሰዉት ለዘመናት ከ21 ዓመት በላይ ሲጠብቅ የነበረ ከኢሳያስ አፈወርቂ ወታደር ብቻ ሳይሆን ከአንበጣ ሲጠብቅ ከረሃብና ከችግር ከቸነፈር ሲጠብቅ የነበረ ሲያርስና ሲወቃ ሲከምርና ሲጋባ ትምህርት ቤት ሲሰራና ሲያስተምር የነበረው ጀግናው የሰሜን እዝ ሴኮቱሬ እንዳለው 87% የኢትዮጵያን ኃይል በ45 ደቂቃ ደምስሰኗል። ያምን ጊዜ መታሰቢያ ነው። ሐውልት እናቆምላቸዋለን። having said this ይህንን ካልኩ በኋላ አንድ ጊዜ ኮርዳዊት ወንዝ ዳር ዳክዬ ትገኛለች። ማን ያገኛታል? ተርብ ወንዙን ሊሻገር ብሎ ዳክዬን ያገኛታል። ዳክዬ ትጠይቀዋለች፣ ምን ሆንክ ተርብ ሆይ? መሻገር አቃተኝ፣ ፕሊስ እባክሽን አሻግሪ። ማንን? ዳክዬን። ዳክዬም ደግሞ ታውቃለች፣ ብቻ እንዳትነድፊኝ፣ ማሻገሩንስ አሻግርሻለሁ፣ ግን በእውነት አልነድፍሽም። እንዴ ምን አንቺ እየረዳሽኝ እያሻገርሽኝ ተሸግሬ እዚህ ቆሜ? በፍጹም። እሺ ዳክዬ ጀርባ ላይ ትወጣለህና ተርቦዬ እያሻገረቻት ጫፍ ልትደርስ ስትል ለምን ተርቦ ያትነድፋትን? ማንን? ዳክዬ። ዳክዬ ጥያቄ ታቀርባለች። ምን ነው አልነድፍሽም ብለሽ ተስማምተሽ ፈርመሽ ቃል ገብተሽ ትላታለች ተርብን። ተርብ ምን ትላለች? ይህማ እኮ የተፈጥሮ ሁኔታ ነው ልቀይረውም አልችልም አለቻት ይባላል። እነ ጀዌ እና እነ ሞንጆሪኖ የፈለገ ነገር ልንገርህ እኮ የፈለገ ነገር ቢል ተሰባሰብን፣ ቃል ገባን፣ ከዚህ በፊት እንደዚህ ነበርን፣ አሁን ይሄ አይደገምም ቢል ጀዌ መናከሱንም አይተውም። ቲፒኤልኤፍ መንደፉንም አይተውም። ቲፒኤልኤፍ ልንገርህ አብሮ ሲታገሉ የነበሩትን እኮ አርዶ የመጣ ግሩፕ ነው። ሁል ጊዜ የምትናገረው ነገር አለ። ሻዕቢያ እኮ እነጀባ አብረው የነበሩትን ለዘመናት በመርዝና እኮ በተኙበት አርዶ የመጣ ነው እኮ የሻዕቢያ ሰራው። ይሄ የታወቀ ነው። ስለዚህ ዳክዬ የሆናችሁ በሙሉ ከዚህ ጋር እንዳትሄዱ ነው። አሻግራለሁ ብለህ ትነደፋለህ ነው የምልህ። ጀዌ ያነሳው ነገር አለ። ይሄ መንግስት አለ ዶክተር አብይን ሲል ነው። ዶክተር አብይ ከተራራ ላይ ድንጋይ እየተናደበት ነው አለ። ኮርዳዊ ሰምተህ የለ? አዎ። ኮርዳዊ ግን አንተ ያልጠየቅከው ጥያቄ ምንድን ነው? ማን ነው ድንጋዩን እየናደው ያለው? ዝንጀሮ ነው ወይስ ሰው ነው አላልኩም ኮርዳዊ። እኛ ዝንጀሮ ነው። ዝንጀሮ የናደው ድንጋይ ምንም አያመጣም። ዝንጀሮም ደግሞ አይነክስም ነው፣ አይወጣም ነው፣ ስልጣን አያገኝም ነው፣ ኢትዮጵያን አይመራም ነው። ለምን? ዝንጀሮ ነው። ዝንጀሮ ሙዝ ተቀባይ ነው። ዝንጀሮ ቀማኛ ነው። ዝንጀሮ አብያችን እንዳለው ሸለቆ ለሸለቆ ተራራ ለተራራ ነው። አቅ ነው ይሄ እዚህ ላይ የተናገረው ኮርዳዊት። አንድ ጊዜ ጌታቸውን አስታወሰኝ። ጌታቸው አንድ ጊዜ አሁን ተመልሷል፣ ንስሐ ገብቶ ይቅርታ ጠይቆ ይቅርታ ሲጠይቅም በውሸት ብዙ ነገር አድርጌያለሁ፣ ጠመንጃ የመወዝወዝ አባዜ ያደረሰውን ጉዳት ተመልክቻለሁ፣ በውሸት ደግሞ ብዙ ነገር ብያለሁ። ግን አንድ ነገር የማይረሳ ከጀዋር ጋር የሚያያዝ ነገር አለ ኮርዳዊ። ኤርዶጋን አያድንህም ታስታውሰዋለህ? ያ
ሳዳም ሁሴን አያድንም። ፑቲን አያድንም። ምናልባት ባይደን ሊያድነው ይችላል። ታስታውሳላችሁ ጎበዝ? ማን ደገመው ይህንን? ጀዋር ምን አለ? ምናልባት የዶክተር አብይን አእምሮ የሚቀይር ሰው ከመጣ ሊያድነው ይችላል። 40 ቢሊዮን ይዞ ገንዘብ ይዞ ጭንቅላታቸው ሁሉ እኮ ገንዘብ ነው። ጭንቅላታቸው ሁሉ ገንዘብ ነው፣ ስልጣን ነው፣ ጥቅም ነው እኮ። ምንም እኮ አይዳ የላቸውም እኮ። ይገርማል። ፈሳሞች ብሬኑን የሚያስተካክል የኔ ጌታ ዶክተር አብይ ፈቶ ይገጥምሃል ነው ምንድነው? ዶክተር አብይ እንደገና ሪሳይክል አርጎክ እንደገና የሚፈጥር አእምሮ ነው ያለው ነው ምንድል። በዚህ አጋጣሚ ይህንን ብዬ ልጨርስ። አንዳንድ ታሪክ ለመቀየር እውነትን ለመቀየር በፊት ከኛ ጋር ሲታገሉ የነበሩ ነገር ግን አሁን እውነትን ለመቀየር እውነትን የሚቀይሩት ለማን? አዲስ ለመጡ አጥንት ላልጋጡ ወተት ለሚጠጡ ቲፒኤልኤፍ የኢትዮጵያ መከላከያ ሰራዊት ሰሜን እዝ ላይ ቀድማ ጦርነቱን አልጀመረችም አልደመሰሰችም ለሚሉ በሙሉ ጫጥን መሸፈን አይቻልም። የሴኮ ትሬን ቪዲዮ ልክላል። እኛ እናውቀዋለን። አጥንት የቆረጠሙ ያውቃሉ። ወተት ለሚጠጡ አሁን ለመጡ እውነቱ ምን ላይ ነው፣ ሀቁ ምን ላይ ነው ለሚለው ያንን ቪዲዮ ብታሰማልኝ እጅግ አመሰግናለሁ። ኮርዳዊት እየጨርሳለሁ፣ አላስረዝምም፣ ደክማል። አንተም ያንን ቪዲዮ አቅርብና አንዴ እላው ላይ ሂድበት። በጣም አመሰግናለሁ። ቆይ እስከዛ አውራ አንዴ ሊጫ ነው አውራ እስከዛ። ኦኬ እንግዲህ ጎበዝ ኢሳያስ አፈወርቂ ጭንቅ ውስጥ ነው ያለው። ኢሳያስ አፈወርቂ በትሩ ኤሪትሪያንስ በእውነተኛ ኤሪትሪያንስ ውጭ ሀገር በሚገኙት እጅግ ጥርስ ውስጥ ገብቷል። በኢንተርናሽናል ኮሚኒቲውም ጥርስ ውስጥ ገብቷል። ግብጽ ከዚህ ሜሳት ውስጥ እጅሽን እንድታነሲ ተብላ እሱ ብቻ አይደለም፣ ከዚህ በፊትም ተናግሬያለሁ። እስራኤል ማስጠንቀቂያም ሰጥታለች። እዚህ አሸባሪ ውስጥ እንዳትገቢ ባይዞይ። በዚህ አጋጣሚ እኛ ሱዳን ውስጥ የመግባት አባዜ አይደለም። ነገር ግን አልቡርሃን የአሸባሪዎች ቀንድ ነው። ኢሳያስ አፈወርቂም የሚጠቀምበት ዋነኛው አመላላሽ ነው። የአሸባሪዎች መልማይ ነው። ከዛ አካባቢ መነሳት አለበት። የማን እምነት ነው? የቢቢ እምነት ነው። የእስራኤሎች አመራር እምነት ነው። አሸባሪዎች የትም ቦታ ላይ አገርም የላቸውም፣ ቦታም የላቸውም። የሚመሩትም ህዝብ መኖር የለበት። ኢሳያስ አንዱ ነው። ስለዚህ ኮርዳዊት ከጫንካው ያንን አሰማልኝ። ቆይ እንዳትወጣ፣ ቆይ እዛው ላይ ሆነ አንድ ጊዜ እና ይኸው እየከፈትኩልህ ነው እንዳትወጣ። ግን የዛሬ ቪዲዮ ልኬልሃለሁ። ከግብፅ ጭኖ የመጣው ሰራዊቱንና መሳሪያውን በሚሳኤል ነው የመታችው እስራኤል። ዛሬ ቪዲዮውን ልኬልሃለሁኝ ከነ ፕሌኑ ከነ ሲቃጠል አየር ላይ ሲነድ ልኬልሃለሁ። ብዛት ያላቸው የሻዕቢያና የግብፅ ወታደሮች ከትልቅ መሳሪያ ጋር የተመቱት ትልቅ ድል ነው ዛሬ። ያው ታየዋለህ። ይሄን ልኬልሃለሁ በመገጋ ላይ መግባቱን። እሺ ያው ከፍቼልሃለሁ። ቆይ ከፍቼልሃለሁ። ኦኬ ይሄን ቆይ ከማሰማት በፊት አንድ ነገር ብዬ እንትን ልበል። ሚዲያ ላይ ፕሊዝ፣ ሚዲያ ላይ ይሄ ሚዲያ በጣም ትልልቅ ሰዎች የሚያዩት ነው። በጣም ህፃናት ስላችሁ ለአቅመ አዳም የደረሱ እናቶች፣ ትልልቅ ባለስልጣኖች የሚመለከቱ ብልግና ፕሊስ አትጻፉ።
ይሄ የስድብ መድረክ አይደለም። በስድብ ደግሞ ምንም ጀዌንም ቢሆን በስድብ የምናገኘው ነገር እኛ እውነትን ይዘን የምንጓዝ በእውነት እንረታቸዋለን። ለምን? እውነት የምትረታ ስለሆነ። ስለዚህ ፕሊዝ ማካበድ አይደለም፣ ነገር ግን እንደዚህ አይነት ነገር በሚዲያው ክብር ሲባል መቆም አለበት ነው። አመሰግናለሁ ኮርዬ። ቴንክ ዩ ወንድሜ። እና ላሰማው ዛው ትሆናለህ ወይስ ትወጣለህ? ኖ ወጥቼ እሰማሃለሁ። እሺ አዎ፣ እኔም ቅድም አንድ አይቻለሁኝ። እናት እንዲህ ምናምን የሚባል ነገር በፍጹም ይሄን ቋንቋ አትጠቀሙ። ይሄ የሻዕቢያ ቋንቋ ነው። ይሄ ጀዊሳ ሸኔ ምናምን የሚጠቀመው ቋንቋ ነው። እኛ ቤት ላይ እሱን ነገር አትጠቀሙ። እናቶች ያዩታል፣ ይሄን ቤት ብዙ እንትኖች ያዩታል፣ ትልቅ ሰዎች ባለስልጣኖች ያዩታል። ስለዚህ ኮመንቶቻችሁ ደግሞ ይነበባሉ። ስለዚህ በተቻላችሁ መጠን እዚያ ቋንቋ አትጠቀሙ። እዛ እነሱ ይቦጫርጉ እዚያ ቋንቋ። እንግዲህ ሴኮቱሬ ምን እንዳለን የዚህ ጥቅምት 24 ጦርነቱን እሱን ነው አብሽ ያለው። ዘግናኝ ሰራዊታችን እንዴት እንደተራደ፣ እንዴት እንዳቀራሩብን፣ እንዴት እንደፎከሩብን፣ እንዴት አጭዶ ለገበሬው እህል አጭዶ አንበጣ ተከላክሎ ደክሞት ጫማውን ሳያወልቅ ጋድም ያለ ሰራዊትን ህዋት ያረደው ጥቅምት 24 ዛሬ ሲወራ ለብዙ ዓመታት የተቀመጠ ሰራዊቶቻችን ነው በሲኖትራክ ገደል ለገደል የከተታቸው። ዛሬ ዘግናኝ ቀን ነው። ጥቅምት 24 ሲወሳ ብዙ ታሪክ አለ። ስማታት ሐውልት እንሰራለን መሀል መስቀል አደባባይ። እሺ ቴንክ ዩ ይድነቅ። አመሰግናለሁ አድሚት ካደረገው። አዎ ከስሜት ነው ይገባኛል፣ ችግር የለውም። ግን እንዲሁ ሰዎች ስለሚያዩት ነው። ዛሬ እነሱ ከደሙ ነፃ ነኝ እንደ ጲላጦስ ልጁን ይፈልጋሉ። ይኸው እንዴት እንዳቀራሩብን በዚህ እንስማው። አደጋ ላይ መግባቱን በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱን በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን ከተባበሩት እጃችንን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴቢላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው፣ አንዳንድ ፖኬቶች ላይ ከቀሩት ውጪ። እንግዲህ ይሄ እርምጃ አንቲሲፓቶሪ ሰልፍ ዲፌንስ የሚባል ዓለም አቀፍ ኮንሰፕት አለ። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም ሰልፍ ዲፌንስ፣ አንቲሲፓቶሪ ሰልፍ ዲፌንስ ይባላል። ቀደም ብለህ ነገሮች ከመድረሳቸው በፊት የምታደርገው የመከላከያ እርምጃ ነው። የትግራይ ህዝብ 30,000 ጦር በውስጡ ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አሃዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ብዙ እልቂት ይደርስ ነበር፣ ብዙ ጥፋት ይደርስ ነበር። እንደተባለውም የአምባገነኑ አብይ አህመድ ህልም ምናልባት ለጊዜውም ቢሆን መቼም የህዝብን ለዘላለም ጨፍልቃ ባትገዛም ለጊዜውም ቢሆን የበላይነት ያገኝ ነበር። ስለዚህ ያንን አቅም የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ
የመጀመሪያው እንቅስቃሴ ነው። ኦኬ አዎ አብሪሽ ስላመጣው ቴንኪዩ። መብረቃዊ ጥቃት አድርገን አደምጽናቸዋል። ያን በአፍራው የህወሓት ጊዜ ዛሬ እነዚህ ሁሉ እንግዲህ የት እንዳሉ ያው የሚያክሰው ያውቀዋል። ያ ምስኪን ሰራዊት የታረደበት ቀን ነው ዛሬ። ለዚህ ሁሉ እልቂት ያበቃው ደግሞ ማን እንደሆነ ሚስጥሩ ይታወቃል። ትግራይ ከጦርነት አትውጣ ተብሎ ኦልሬዲ ተወስኖባታል። ከጦርነት ከወጣ የትግራይ ህዝብ አይኑን ከገለጠ እነዚህ ሁሉ ወንጀለኞች እንደሚያጠፋቸው ያውቃል። ስለዚህ ነው ጦር ዘላለማቸውን ትግራይ በጦርነት ስታሽ የምትኖርበት ትልቁ አጀንዳ ይሄ። ይሄን በስፋት ከዚህ ሰርተንበታል። አሁንም አብሪሽ ስላመጣው ነው። የዛሬ ቀን ትልቅ ታሪካዊ ቀን። አትችሉትም። ኢትዮጵያ ህዝብ ሞቶ ያሸንፋችኋል። ሞቶ ነው የሚያሸንፋችሁ እናንተ። ስለዚህ እኔ አሁን ብዙ የምናገረው ነገር የለኝም። ስለዚህ ግን እንድታውቁት የምፈልገው ነገር እረፉ ነው የምለው። እረፉ 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 እረፉ። አይ ካላችሁ በሚመጣችሁ መልኩ እኛ ልማት ላይ ነው ያለነው። ቅድም አሳያችኋችሁ። አንድን ለ30 ለ40 የሚታይበት መንደር ዛሬ ፓሪስ መስሏል። ሂዱ ካሳንቺስ፣ ሂዱ ፒያሳ። ከንቲባዋ ዛሬ ቀን ሌሊት አጋሮቿን ይዛ ውጭ ነው የምትውለው የምታድረው። እነሱ ጊዜ የላቸውም ስለኛ ሀሜትና ወሬ ለመስማት ጊዜ የላቸውም። ስራ ላይ ናቸው ያሉት እነሱ። ጊዜ የላቸውም፣ አይሰሙንም ጭራሽ። ያንተን ሀሜት ያንተን ፖለቲካ አይሰሙም። ሄሎ ሄሎ፣ ትንሽ መናገር ፈልጋለሁ። እሺ ቀጥል። እንግዲህ እንዳያችሁት ነው ያ ሲጠብቅ የነበረ ከሻዕቢያ ነበር ሲጠብቅ የነበረው ትግራይ ነው። እንደሰማችሁት ልብ በሉ። በደንብ ማዳመጥ የሚያስፈልገው ነገር የሀገሪቷ 80% ሰራዊት 80% ትጥቅ 80% ሚሳኤሎች፣ ታንኮች፣ መድፎች የረጅም የለም የአጭር የለም 80%። ይህንን 80% እዛ ወስዶ ሲጠቀምበት የነበረው ማን ነው? እነሱ ናቸው። መለስ ዜናዊ እነ ሞንጆሪኖ ናቸው። ለምን የትግራይን ህዝብ ከብሔር ብሔረሰቦች የተዋጣ ወታደር ከነትጥቁ ታክስ ፔር መሳሪያ ታክስ ፔር ኢትዮጵያውያኖች ታክስ ከፍለው የተገዛ ሀገሪቷን ሊጠብቅ የሚችል መሳሪያ በሙሉ ሰሜን ይዘ ነበር ያለው። ትግራይን ነበር ሲጠብቅ፣ በሙሉ ትግራይን ነበር ሲጠብቅ። ትግራይን ሲጠብቅ ይሄ ከብሔር ብሔረሰቦች የተዋጣጣ ወታደር ወልዷል። አንበጣ አባሯል፣ አስተምሯል፣ ትምህርት ቤት ሰርቷል፣ ውሃ አጠጥቷል፣ እርሻ አርሷል፣ ደሙን አጥንቱን ከስክሷል። ባድሜ ብቻ አይደለም፣ በየዕለቱ የዛላምበሳን ድንበር የባድሜን ድንበር የትግራይን ህዝብ እስከ ጫፍ ሲጠብቅ የነበረ ነው። እዚህ ላይ ነው በ45 ደቂቃ መብረቃዊ ጥቃት አድርሰን ሴቶች ወታደሮቻችንን ወታደሩ እንደተናገረው ሚዲያ እንደተናገረው አይደለም፣ ጡታቸውን በሳንጃ አልናገረውም በሳንጃ ደፍረውናል ያሉት ወታደሩ ራሱ ማስታወስ ስለሚገባ ነው። ማስታወስ ስለሚገባ ነው። ይሄ ቡድን ለምንድን ነው ሊያጠቃ የቻለው? ይሄ ቡድን ሊያጠቃ የቻለው ሞንጆሪኖ እና ደብረጽዮን ፈሪ ስለሆነ ነው። ምን አለ ከስር አህዳውያን ስለሚመጡብን ነው። አህዳውያን ማን ናቸው? አህዳውያን ማን ናቸው? አህዳውያን የሚለው ከስር ያለው ማንን ነው? አሁን ጥንዶ ብሎ ተባብሮ የሚሰራው ዘመነን ቡድን ነው። አማራውን ነው። አህዳውያን ከስር ይመጡብን ነው። ከላይ ደግሞ የተጠበቀው ነው ኢሳያስ አፈወርቂ
ጨፍጫፊው ነው። ይህንን ካወቁ ከላይ ጨፍጫፊው የሚመጣ ከሆነ ሰሜን ዕዝን ለምን አታከረው? እሱ ብቻ አይደለም፣ አታክ ከማድረጋቸው በፊት 1.6 ቢሊዮን ብር በአውሮፕላን ጭኖ ዶክተር አብይ ልኮላቸዋል። ለትግራይ መሳሪያ አይደለም ማስክና ብር ነው ምልኮ ብሎ ዶክተር አብይ ልኮ ነበር። ያንን ነው ጭነው ወታደራችንን ደፍረው ወታደሮቻችን መርዝ አብልተው ጋብዘው ወታደሮቻችንን ካምፕ ገብተው አርደው ደፍረው አሳደዋል። በዚህ አጋጣሚ ምንጊዜም የማንክደው የኤርትራን ህዝብ እናመሰግናለን። ምንጊዜም ይህንን አንክደው። ያ ሲባል ግን ሁል ጊዜ ቡሊ አድርጉን አይደለም፣ ሁል ጊዜ ድፈሩን አይደለም፣ ሁል ጊዜ ድንበርን ጣስ አይደለም፣ ሁል ጊዜ አሸባሪን አስታጥቅ አይደለም። ያ ሲባል ሁል ጊዜ መሳሪያ ነግድብን አይደለም፣ ሁል ጊዜ ኢትዮጵያን አሸብር አይደለም፣ ሁል ጊዜ በጥቅማችን ላይ ተደራደር አለ። በዚህ ምክንያት ነው። በዚህ አጋጣሚ የኤርትራን ህዝብ እናከብራለን፣ የኤርትራን ህዝብ ደግሞ ነፃ እናወጣለን። ስለዚህ አዳውያን ሊመጡብን ነው ተላይ ይሄ ጥንዶ ብሎ የፈሩት ጥንዶ ብሎ አሁን ከሻዕቢያ ጋር ሻዕቢያ ሊመጣ ነው ብሎ ነው ሰሜን ዕዝን የመጣው። ነገር ግን አሁን ሻዕቢያን በቀጥታ የት አስገቡት? ኮርዳዊት ትግራይ አስገቡት። ምን ሊያረጉ? የትግራይን ህዝብ ያ የትግራይ ህዝብ ፈራ ብሎ ሰሜንን ወንድሙን ያስገድሉትን አሁን ሻዕቢያን አስገብተው ሊያስደፍሩት፣ ሊያስጨፈጭፉት፣ ሊያዘርፉት፣ ፑሊ ሊያስደርጉ። ይሄ ነው ሀቅ። አሁን ለምትገቡ ፖለቲካውን አሁን ለምታብጠለጥሉ ለካ እንደዚህ ነው ለምትሉ ለካ እንደዛ አይደለም ለምትሉ ለካ አብይ ነው ጦርነቱን የጀመረው ለምትሉ ለካ የመሀል ሀገሮች ናቸው እንደዚህ የጀመረ ለምትሉት ሀቁና እውነቱ ይሄ ነው። ኢትዮጵያ ላይ ግፍ ተሰርቷል። ጭቁን ህዝባችን ወታደሮቻችን ላይ ከጭቁን ህዝብ የመጣው የገበሬ ልጅ እነ ሞንጆሪና ደብረ ጽዮን በአጠቃላይ ጨርሰውታል፣ ደፍረውታል፣ አሰቃቂ ግፍ ሰርተውበታል። ለነገሩ ፈሪ የመጀመሪያውን ጥይት የሚተኩሰው ፈሪ ነው። የመጀመሪያውን ጥይት ተኩሰዋል። ያ የትግራይ ህዝብን እልቂት ሊመጣበት ነው ያሉት እነሱ ራሱ ከ1.5 ሚሊዮን በላይ ንጹህ ትግራውያንን ለእልቂት ዳርገዋል። ለማን ሲባል? ለ80 ዓመት አዛውንት ሲባል ምን አሉ? ተጋሩ ወጣቱ አልቀናል አሉ። ለማን ሲባል? ለ80 ዓመት አዛውንት እኛ ወደ ዊልቸር እነሱን ወደ ስልጣንና ወንበር ለማምጣት ማናስጨረሰን አሉ። እነሱ እነማ? እነ ደብረጽዮንና ሞንጆሪኖ። አየህ፣ የትግራይ ህዝብ ሊያልቅ ነው ብለው ሰሜን ዕዝን የሚጠብቀውን አጠፉና 1.5 ሚሊዮን የትግራይ ህዝብን አስጨረሱት የምንለው ይሄን ገንፍለው አስወጥተው አማራ ክልልን አስወርረው አፋርን በሐሰት አስወርረው። እሱ ብቻ አይደለም፣ ከ35 ሚሳኤል በላይ አስመራ ላይ ተኩሰው እኛ አልጋበዝንም አስመራ ነው የምንላቸው። በሚዲያቸው ተናግረዋል ነው የምንላቸው። ጋብዛችሁ ሻዕቢያን ያስገብታችሁ የትግራይን ህዝብ ያስጨፋጨፋችሁ እንደፈራችሁ ሻዕቢያ መጥቶ ይጨፈጭፈናል አላችሁ። ነገር ግን አሁን እንደገና 1.5 ሚሊዮን ህዝባችሁን ያስጨረሳችሁት እናንተ ናችሁ። ይህንም ብዬ ኮርዳዊት ትንሽ ላው ላይ ጣል ለማድረግ ነው። ወንድሜ በጣም አመሰግናለሁ። ቴንኪዩ፣ በጣም አመሰግናለሁ። እንግዲህ ከዚህ በኋላ እኛ ጨርሰናል ስራችን፣ ምንም የቀረ ስራ የለም። አሁንም ግን እድል እንሰጣችኋለን። ተው ብለን እድል እንሰጣችኋለን። አይተናችኋል፣ አውቀናችኋል፣ እርፉ ብለናል፣ መክረናችኋል። የውስጡንም የውጭውንም። ይህንን ስል ውስጥ ያለውን ኃይል ውጭ ያለውን ኃይል ስለማቅ ነው። የምትከፍሉት ዋጋ ከንቱ ዋጋ ነው። ከንቱ ዋጋ ነው የምትከፍሉት። ሌላ ቅድም አንድ ኮመንት አንብቤ ነበረ። ብዛት ኤርትራውያኖች ያው ኬንያም ዛሬ ብዛት ኤርትራውያኖች ይዛለች ወደ ኢትዮጵያ ሪፖርት ለማድረግ የኢትዮጵያ መንግስት አልቀበልም ብሏል። ኡጋንዳም እንደዚሁ ነገር ነው ያለው። ኢትዮጵያም ውስጥ ያለው በጣም ካቴናቸውን እያጠበቃችሁት ነው ያላችሁት። ምናልባት ንግድ ቤታችሁን ትዘጋላችሁ፣ የወሰዳችሁን ፋይዳ መታወቂያ በሙሉ ትመልሳላችሁ።
ወታችሁ ይቅርታ በላችሁ በሰላም መኖራችሁን እስካልነገራችሁ ድረስ መንግስት አሁን የጀመረውን እርምጃ ይቀጥልበታል። ምንም እኔ ስለሰደባችሁ ዳዊት እንደ ያለው ምለው የኢትዮጵያ 130 ሚሊዮን ህዝብ ነው ይውጡልን ብሏል። እኔ ያለው ምለው ይውጡልን አንፈልጋቸውም የሚለው ያለው የኢትዮጵያ ህዝብ ይሄ ማወቅ ትፈልጋለህ? ይውጡልን በቃ ነው የምትሉ አንድ ቁጥር ጻፉ። አይ አይደለም ዳዊት ተዋቸው ይቀመጡ የምትሉ ሁለት ቁጥር ጻፉ። የኢትዮጵያ ህዝብ ድምጽ አዳምጡ። እዚህ እንግዲህ 5,000 ሰዎች እዚህ ላይ ጻፉ። እዚህ ጋር ይውጡልን በቃ አንፈልግ የምትሉ አንድ ቁጥር ጻፉ። አይ ይቀመጡ ግድ የለም እናያቸው ኮርዳይት የምትሉ ሁለት ቁጥር ጻፉ። ዳይ አሁን ባቬሬጅ አሁን እዚህ ጋር እንወስዳለን። በቃ ጌም ኦቨር። እንግዲህ ሁለት ቁጥር ጻፉ። አይ የምትሉ ሁለት ቁጥር ጻፉ። ችግር የለብኝም። አንድም ሁለትም ይኸው እስካሁን አንድ ብቻ ነው እየመጣ ያለው። ተደረደረ ለአንድ ተደረደረ። አንድ ቁጥር ሁለት ቁጥር አንድ ቁጥር ሁለት ቁጥር ጻፉ። ሂድ ኢትዮጵያ ታየው በቃ ህዝቡ ጠላው። አፋችሁ መርዝ ነው፣ የምትናገሩት መርዝ ነው። እንዴ ተዋቱም እንዴ ኤርትራውያኖች ሁለት ቁጥር ኢትዮጵያ ነሽ ሁለት አንድ ቁጥር ማንስ ኢትዮ ምንድን ነው ኢትዮን ኃይል እሺ ኢትዮን ኃይል እሺ ሁለት ቁጥር ጽፋ እሺ መብት ነው። ሁለት ቁጥር መሮናል አሉ በቃ ይሄ ነው። አይ ህዝብ አይጥላህ ነው። ህዝብ አይጥላህ ነው። ከጠላህ በቃ ጠላህ ነው። በቃ ይሄ ህዝብ ምስኪን ህዝብ ነው። የአይን ቀለም አላማረኝም ብሎ መለስ ዜናዊ ሲያባርር ምንድን ሂድ ውጣ ገባ ቅንቅን ገባ አባረርኩት። ምን እንድጻፍ ማድረግ አላበኩት። የአይን ቀለም አላማረኝም ብሎ በነጠላ ጫማ በኤንትሬ በኳራንታ ትሬ በችንኮ ትሬ ጭኖ ሲያራግፍ ንብረትህን በአደራ ውስጡ የተረከበልን ያስተዳድረ ይህ ህዝብ አታስከፉ። ይህን ህዝብ አታስከፉት። ይህን ህዝብ አትናገሩት። ይህን ህዝብ እኔ በቮይስ የላካችሁልኝ ነገር እዚህ ጋር ለህዝብ እንደዚህ ማይክ አድርጌ ባሰማ ብታምንም ባታምንም አላችሁበት ቦታ መጥቶ ኢትዮጵያ ይጨርሳችሁ። ከቡ ለምጣዱ አስተላይጧ አትረፍ ብዬ ነው ዝም ያልኩት። እንዴት እንደምትሳደቡ ካፋችሁ የሚወጣው ግን ሪከርድ አድርገዋል። ሁሉ ሪፖርት ቢደረገው ሪፖርት ሆኗል። ቮይስ ሪከርዱ ሴቭ የሚሆነው ሴቭ ሆኗል። አንድ ቀን ግን የኢትዮጵያ ህዝብ እንዲሰማው አደርጋለሁ። ዜና ያለው በርቱ። ኢትዮጵያ ምን ትመስላለች የሚለውን ድሮና ዘንድሮ በሚል ያቀረብኩት አለላችሁ። እድገት ላይ ነን፣ ስራ ላይ ነን ስንል ከየት ወዴት የሚለውን በዚህ ቪዲዮ ተመልከቱት። በዚህ አሁን በመከፍትላችሁ ተመልከቱት። ከየት ወዴት የሚለውን ይሄን ነው ይላችሁ። እኔ ኢትዮጵያ ነበርኩ ይችላል። እቺ ኢትዮጵያ ነች። እንግዲህ ምን እንደነበረ ህዝብ የሚኖረው የነበረው ኑሮ ይሄ ህይወቱ የተቀየረው አሁን አንድ ህልም ለ30 ለ40 ሲያይ የነበረ ህዝብ ዛሬ ከዚህ ህይወት ውስጥ ወጥቶ ምን እንደሚኖር ደግሞ አሳያችኋለሁ። ሁለቱንም አሳያችኋለሁ። ሂድ ይኸውልህ። ክብርት ለከንቲባዋ አዳነች አቤቤ፣ ክብር ለዚህ ጀግና ትንታግ አይበገሬ ንስር አሞራ መሬት ጠቅላይ ሚኒስትር ዶክተር አብይ፣ ለጀግና መከላከያ ኃይላችን፣ ለአየር ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለኢንሳ ለደህንነት ተቋም ሁሉ አንድ ቁጥር አድርጉልኝ። ኢትዮጵያ የት ነበረች ምን ነበረች የሚለውን ይኸው በዚህ ዘግናኝ እንትን የትላንትና ታሪክ ነው። የዛሬውንም የትላንትናውንም እንደዚህ ይዩት። ጸናሁኝ እኔ ስለ አገሬ ዋስተበቀልኩኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር።
ጎራብጮ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል በደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ ዋስተነቀቆኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር ይቻላል የተስፋይቱ ምድር ይቻላል ቅድስት ኢትዮጵያ ይቻላል አንቺ ኖረሽልን ይቻላል ጠላቶችሽ ትቢያ ይቻላል ቃሌ ምድር ሲወርድ ይቻላል ደስ አለኝ ከልቤ ይቻላል መጽሐፍ አኖርኩኝ ይቻላል ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔ ስለ አገሬ ዋስተበቀቆኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራብጮ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል በደማ ትውልድም ይኮራል ዝናህን ሲሰማ
አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር ይቻላል የተስፋይቱ ምድር ይቻላል ቅድስት ኢትዮጵያ ይቻላል አንቺ ኖረሽልን ይቻላል ጠላቶችሽ ትቢያ ይቻላል ቃሌ ምድር ሲወርድ ይቻላል ደስ አለኝ ከልቤ ይቻላል መጽሐፍ አኖርኩኝ ይቻላል ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ